ሃይ ፎርኒ እንዴት ነሽ? ሁላችሁም እየገባችሁ ያላችሁ ዌልካም። ካፒ ሊንክ አድርጉና መግባት ያለበት ሰው እንዲገባ ማለት ነው። ቴንክ ዩ ሶ ማች። ካፒ ሊንክ የምታደርጉላችሁም ተባረኩ። ሆፕ ዩ ኦል ሃቭ አ ግሬት ዴይ ቱዴይ። አይ ኖ አንዳንዶቻችን ጋር ምሽት ነው፣ የአንዳንዶቻችን ደግሞ ገና ነው። ሶ የምትችሉ እየገባችሁ ያላችሁ ካፒ ሊንክ አድርጉ፣ የሚችሉ እንዲገቡ ማለት ነው። ቴንክ ዩ። ያ ይህ እንትን አለ አይደለ? ልክ ሃሎዊን ላይ መጨረሻ ነው፣ ኦክቶበር መጨረሻ ላይ ያላለ ታይም እንትን የሚባለው አጀስት የሚደረገው በሱ የተነሳ እኛ ጋር አሁን 9 ፒኤም ነው ኢስተርን ታይም፣ 9:14 ደቂቃ። በእርግጥ 14 ደቂቃ ላይ ሆኜ ነው የገባሁት፣ ግን 9 ፒኤም ኢስተርን ታይም ማለት ነው። ኢስት ኮስት ነው። ሶ ያ በየቦታው እንግዲህ እንደ ታይም ዞናችን እንለያያለን ይመስለኛል። ሀያ ብዬ ነው ቆንጆ ደነሽ የገባችሁ ያላችሁ ቴንክ ዩ ሶ ማች። ካፒ ሊንክ አድርጉና መግባት ያለበት ሰው እንዲገባ ማለት ነው። እሺ we will have a great evening today። ዛሬም እንደተለመደው እግዚአብሔር ረዳናል። አውቲዝም ሪሌትድ የሆኑ ቶፒኮችን ዲስከስ አድርገን ተወያይተን ጥያቄ ተጠያይቀን ተመላልሰን ስንቅ ሰንቀን ልጆቻችን የምናግዝበትን እንሄዳለን ማለት ነው። ሶ ዋን ዴይ አት ታይም አውቲዝም ይቀለበሳል ማለት ነው። ሶ አዳዲስ እናቶች ይገባሉ ኮፒ ሊንክ ሲደረግና ስለ አውቲዝም አዌርነስ እና አክሰፕተንስ ነው የምናደርገው እዚህ ማለት ነው። ስለዚህ ነው የምናወራው። እየገባችሁ እየወጣችሁ ያላችሁ ሰዎች ኢንቫይት አድርጉ፣ ለምታውቁት ሰው ላኩ ፔጁን፣ እናቶች እንዲሰሙ ማለት ነው። አዳዲስ እናቶች ሊገቡ ይችላሉ። ሰው ያ አላማችን አንዲትን እናት የአውቲስቲክ እናትን ስፔሻሊ ማለት ነው ከወረደችበት ማንሳት ነው ማለት ነው። አይቻልም የተባለን ነገር ይቻላል እያልናት ማለት ነው። በተግባር እያየን ስለሆነ ለውጥ ማለት ነው ልጆቻችን ላይ። ስለዚህ እነዚህ እናቶች ኢንከሬጅ እንድናረጋቸው ነው ማለት ነው። እና ካፒ ሊንክ ስታደርጉ ወይ ሼር ስታደርጉ ታፕታፕ ስታደርጉ ይመጣሉ ማለት ነው እነዚህ እናቶች። እሺ እና አትድከሙ፣ ካፒ ሊንክ አድርጉ። አንድ እናት ሴቭ እናደርግ ይሆናል ማለት ነው። ሰው ያ እንደተለመደው ነው። ካፒ ሊንክ ካላረጋችሁ ብዙ ቪዚቢሊቲ ላይኖር ይችላል ማለት ነው። that's what TikTok is saying all the time, you know. So I'm not going to complain, you know. We're just going to make it work, whatever. መግባት ያለበት ሰው ይገባል፣ ሰምቶ ይወጣል ማለት ነው። ምንችለውን ግን እናድርግኛ ማለት ነው። So ያ ብዙ እናቶች ጋር እየደረሰ ነው፣ እግዚአብሔር ይመስገን። We have to reach out as many people as possible ማለት ነው። ሃይናንዬ እንዴት ነሽ የኔ ቆንጆ? ደህና ነሽ ወይ? ቲቲዬ ሁላችሁም እየገባችሁ ያላችሁት ዌልካም። እሺ I hope you guys had a great day today። በብዙ ነገር እያለፍንም ቢሆን እንግዲህ አንድ ሁለት ቁም ነገር ለመጨበጥ ደግሞ እዚህ ጋር ጥቅም እንላለን ስንችል ማለት ነው። ያ እግዚአብሔር በረዳችሁ መጠን ካፒ ሊንክ አድርጉ። እንዴ ሰብሰብ ስንል ጥያቄ መልስ ያላችሁ ኑና ጠይቁ። ጥያቄና መልስ goes a long way because አንዳንዴ በእኔ ጥያቄ ውስጥ የአንቺ መልስ በአንዷ ጥያቄ ውስጥ ደግሞ የአንዷ መልስ ይኖራል እና
በአንዳው ጥያቄ ውስጥ ሰዎች ሲጠይቁ ወይስ ለርኒንግ ኤክስፒሪየንስ ነው አይደለ? ይሄ እንደዚህ እንደዚህ ለምንድን ነው የሆነው ሲሉ እንደዚህ 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 ነው ላይክ ከምንመላለሰው ከአንዷ ችግር አንደኛዋ ትማራለች። ሜቢ ዘሴም ችግር ሊሆን ይችላል እኔም ቤት እናንተም ጋር ያለውና በዛ ልጆቻችንን ማገዝ እንችላለን አንዳንዴና ለዛ ኦፕን ዲስከሽን እንዲኖር ብለን ዋንስ ዊክ ሳይሆን አንዱን ተርስዴይ አውት ኦፍ ማንት ፎር ዛት ፐርፐስ እንትን እንላለን ማለት ነው። ቴንክ ዩ ናንዬ። ያ ደጃፍ ላይ ያላችሁ ገባ ገባ በሉ። ቤቱ ሰፊ ነው፣ ለሁላችንም በቂ ነው። አውቲዝም ማም ቱ አናዘር አውቲዝም ማም ነው። በብዙ ፍቅር ነው ማለት ነው እዚህ ጋር የምንመጣው እንጂ ሁሉ ሞልቶልን ደልቶን ወትዱ ይነዋት ዋይናት ቲክቶክ ሄጄ ልደበርባቸው ምናምን ብለን አለ የምንመጣው ማለት ነው። እዚህ ጋር ስንመጣ ቁም ነገር ይዘን ተናንጸን ተጽናንተን ልጆቻችንን የምንረዳበትን ነገር ይዘን ለመውጣት ነውና ግቡ፣ ገባ ገባ በሉ። ደጃፍ መቆም ምንም ከብርድ ውጭ ምንም የለምና ነው። ግቡ፣ ጆይን አድርጉ፣ ፎሎ አድርጉ ፔጁን፣ ካመንት አድርጉ፣ ጠይቁ፣ ጥያቄ መልስ ካላቸው መልሱኑና ሰው እንደዛ ነው የተጋገዝን የተሸካከምን ማለት ነው። ኦኬ ሶ ልጆቻችን they doing amazing እግዚአብሔር ይመስገን። one day at a time right ያ ሀስሉ ብዙ ነው። ከቤት ደና ሲሆኑ ደግሞ ከትምህርት ቤት ደና ሲሆን ደግሞ ከዛ ጋር ብቻ ነው ችግሩ እንዳለ ባትሉ እንዳለ ሆኖ ግን በቃ በምናልፍበት ሁሉ ደግሞ ሰላማችንን የሚሰጠን ያ እግዚአብሔር የምንለው አምላካችን እሱን እንትን እያልን we just have to keep pushing ወደፊት ነው እንግዲህ ወደኋላ የለም ማለት ነው። ቢካዝ ወደኋላ ካልን ልጆቹም አብረው እንደዛው ነው። ስለዚህ ወደፊት ነው። እናት ስትበረታ ልጆችን ማገዝ ትችላለች ማለት ነው። እናት ጀግና ከሆነች ልጆቿም እንደዛው። እኛ መጀገን እንዴት እንችላለን? ሁሌ እንዲያሸወና ነው ወይ? ሁሌ በቃ ብርቱ ነን ወይ? ሁሌ ጉልበታሞች ነው? ሁሌ የሚባል ነገር የለም። እየወደቅን እየተነሳን ነው ማለት ነው። ስንወድቅ ስንነሳ ደግሞ ለዛ ነው እኮ ኮሚኒቲ የሚያስፈልገው ሰፖርት የሚያስፈልገው ማለት ነው። እርስ በርስ አይዞሽ እንዴ ምንድን ነው ምናምን እየተባባልን ለመተናነጽ ነው ማለት ነው እዚህ ጋር የምንመጣው እንጂ ማንም ጊዜ ተርፎት ለመደበር አይደለም ማለት ነው። እና እናንተም ስትገቡ አይ ሪስፔክት ጆይን ስታደርጉ አይ ሪስፔክት ዩ አይ አድማየር ዩ በእውነት በጣም አፕሪሺየት ነው የማደርጋችሁ። በጣም ካላችሁ ታይም ነው መስዋዕት ለማድረግ የምትመጡት። እዚህ አንድ ነገር ብሰማ አንድ ቁም ነገር ባገኝ አንድ ነገር ልጄን የምረዳበት ነገር ባገኝ ብላችሁ ስለሆነ የምትገቡት አይ ወንት ቴክ ኢት ላይክ ዝም ብዬ እንደ ምንም ነገር አይደለም ማለት ነው። ስለዚህ ቁም ነገር ሊጨብጡ አንድ ነገር ሊሰሙ ሊያዳምጡ የሚመጡቶች ወንድሞች የሆነ ነገር እንዲተርፍላቸው ቁም ነገር ነው የምናወራው ማለት ነው። እንዲሁ ቡና ስንጠጣ ወይም ደግሞ እንዲሁ ችቻት ልናረግ ገብተን ብለን እንትን ብለን እንዳንወጣ ማለት ነው። ቁም ነገር ጨብጠን ልጆቻችን የምንረዳበት አቅም አግኝተን እንድንወጣ ማለት ነው። እና ያ አዝ ኦልዌይስ እንደምናረገው እናረጋለን። ምክሩም እንዳለ ሆኖ የኔ ምክር የሆነ አዝግ ነገር ነው፣ እንታገሱ በቃ። ምክሩም እንዳለ ሆኖ በዛው ላይ ደግሞ ትንሽም ብትሆን ቁም ነገራችንን ደግሞ ጨበጥ አድርገን ነገ ላይ ይነዋት እንዲህ ሲባል እኮ ሰምቻለሁ፣ እንዲህ እኮ የሚባል ነገር አለ ነው ይነዋት እንዲህ ሲሉ ሰምቻለሁ፣ አምና ገነዱዘስ እያለን ብርታት እያገኘን ቢካዝ እናትና ከባድ ነው። እንደገና ደግሞ ልጅን ለማዳመሩት ሌላ ከባድ ነው ማለት ነው። ቢካዝ ልጅ አፍ አውጥቶ ለምንድን ነው ይሄን ማሰጭኝ? ዋይ ካን አይ ኢት ዲስ ዋይ ካናት ዱ ዲስ ዋይ ለምን ሲሉ ኖ ማለት እኛ ደግሞ ምግብን ያክል ነገር አስባችኋል። ልጆችን ስንከለክል is really heartbreaking ለእናት ለልጅም እንደዛው። ግን በቃ has to be done ደግሞ አይደል? it has to be done so እንዴት አድርገን እንቀጥል? how can we keep pushing through ማለት ነው። ለዛ ነው እርስ በርስ የምንፈላለገው እዚህ ጋር ማለት ነው። እና ያ እየተደጋገፍን እየተበረታታን አይዞሽ ቀጥይ
የስ ዩ ጋት ዲስ ምናምን እየተባባልን ነው የምንሄደው ማለት ነው ወደፊት እና አይ ሆፕ ኤንድ ፕሬይ ዳት እዚህ ስትገቡ ቁም ነገር ይዛችሁ እንደምትወጡ ተጽናንታችሁ እንደምትወጡ እና ልጆቻችሁንም እያገዛችሁ እንደሆነ ዳስ ዋት ላይክ ኪፕስ አስ ጎይንግ ማለት ነው። እንዲሁ ለመሟሟቅ እንደው ኮፊ ግራብ አድርገን ችትቻት እናርግ እንደሚባለው ቁጭ ብለን ችትቻት እያደረግን ከወጣን በቃ ላይክ ምንም ቁም ነገር ሳንጨብጥ ከሆነ ዘ ዌስት ኦፍ ታይም። ቁም ነገር ጨብጠን ግን በእርግጥ ለውጥ እያመጣን ከሆነ መሬት አውርደነው ልጆቻችን ላይ እየተሰራን ህይወታቸው የነሱም ተቀይሮ እናንተም ከሀሳባችሁ ከስትራገላችሁ ነው ከወሬያችሁ ትንሽም ብትሆን ትንሽ ላይክ ዳዝንት ማተር ላይክ ናት ዊ ዶንት ኤክስፔክት ሆል ሎት ኦፍ እንትን ትንሽም ቢሆን ነገር ስትረሳችሁ እየቀነሰ ከሆነ ዳስት ጃብ የኛ ስራ ተጠናቀቀ ማለት ነው እና ያልሰሙት እንዲሰሙ የሰሙት ደግሞ እንዲጽናኑ ገብተው ካፒሊንክ አድርጉ እሺ። እና ሌሎች እንዲሰሙ ማለት ነው። ጥያቄ ያላችሁ እየገባችሁ ጠይቁ፣ ጆይን አድርጉን። ኦኬ ብቻ እያወራውኝ አይሆንም። ስለዚህ እኔም ከእናንተ እናንተም ከእኔ እየተማማርን ነው የምንሄደው ማለት ነው። አውቀን ስለማንጨርስ ኦቲዝም ኢዝ ቬሪ ኮምፕሊኬትድ ነው። ሶ ኢትስ ናት ሰምቲንግ ዋን ፊት ኦል አይደለም ማለት ነው። ሶ ካፒሊንክ አድርጉ እሺ። ቴንክ ዩ ሶ ማች ሁላችሁም እያደረጋችሁ ያላችሁ አይ ካን ሲ ዩ ከታች ካፒሊንክ እያደረጋችሁ ሂዊዬ ቴንክ ዩ ኮኮዬ ሀና ሁላችሁም እያደረጋችሁ ያላችሁ ተባረኩ። ዳያናዬ እንዴት ነሽ? ወልካም የኔ ቆንጆ ቴንክ ዩ ሁላችሁም። ትዝብትዬ ህይወት ተባረኩ። ቴንክ ዩ እጃችሁ ስለማርፋኝ ነው አሰልቺ እንደሆነ ግን ዩ አር ዱይንግ ሰምባዲ አ ፌቨር ላይክ ያልሰማች ናትን ነይ ግቢ እያላችኋት ነው ማለት ነው። ሰምሃው የቲክቶክ አልጎሪዝም እንደዛ ነው የሚሰራው። መጀመሪያ ስገቡ ካፒሊንክ እና ታፕ ካፒሊንክ ስታደርጉ ይመጣሉ ከያሉበት ማለት ነው። እና ቀላል ስራ እየሰራችሁ እንዳይመስላችሁ። እኔ አይ ዶንት ሪሊ ኬር አይ ዶንት ኢቭን ኖ ሃው መኒ ፎሎወርስ አይ ሃቭ አት ዲስ ፖይንት አይ ዶንት ሪሊ ኬር ፎሎ አረጉ አላረጉ ሳይሆን አይ ጀስት ዋንት ፒፕል ቱ ጆይን ኤንድ ሂር ዋት ዊ ሃቭ ቱ ሴይ አባውት ኦቲዝም። ምክንያቱም እዚህ አጠገቤ ጋር እናንተ አጠገቤ ጋር እዚህ ነው የምኖርበት አካባቢ ጋር ቁጭ ብለው ስቲል ወተት የሚሰጡ አሉ ለልጆቻቸው። ስቲል ዴሪ ማን ነው ግሉት የሚሰጡ አሉ። ስቲል ብዙ ነገር በቃ ለኦቲዝም ምንም ማድረግ እንደማይችሉ ሆነው ዘና ብለው የተቀመጡ እናቶች አሉ። ዘና ስላችሁ በዲፕሬሽን እያለፉ ያሉ ግን ደርስ ነቲንግ አይክዱ ብለው በቃ ማንም የሚበላው ምግብ እየበሉ ልጆቹ ማለት ነው። እና it shouldn't be like that. Okay ያለንን ነገር we have to share አድርገን ልጆቻችን ደህና እንዲሆኑ ማለት ነው። ገባ ገባ በሉ፣ ገባ ሞቅ አድርጉ እንግዲህ ቤቱን። ኦኬ ጋይስ መጀመሪያ ላይ ነው እንዲህ የምንጮኸው። ከዛ በኋላ እኔ ምንም ነገር አላችሁ ማለት ነው። ስራችሁን አውቃችሁ ስሩ። አብረን ስለሆነ መስራት ያለብን ይሄን ነገር ማለት ነው። እሺ ተባረኩ። ሀይ ኮኮዬ እንዴት ነሽ? ወልካም። ሀይ ሰብልዬ እንዴት ናችሁ? አለሁልሽ እግዚአብሔር ይመስገን። ደህና ነሽ ወይ? አለሁልሽ። ተሸዋወድን እኮ። አይ ነው ያ ሁሉ ሰላም ነው? ሰላም ነው። ላስት ሚኒት ዱብ ባልኩ ትንሽ እና አይተውት ገና ሳይጀምር እንትን የምል መስሎኝ ነገሩ ሌት አልሆንኩም። እንታይም ነሽ አላመለጠሽ ምንም ነገር። አሪፍ ነው የመጣሁት። ገና 49 ላይ ነው ያለ ነው። እንግዲህ ሰዓታችን በአግባቡ እንድንጠቀማት ሰው በመጠበቅ እንዳይባክንብን አንዲት ነገር ቢሆን ስለምንማር ካፒሊንክ አድርጎ የምትችሉትን ካፒሊንክ አድርጎ ሰው መግባት ያለበት ሰው ይገባል ማለት ነው። መግባት ያሌለበት ደግሞ አይገባም። በቃ የሆነ ቤት ተከፍቷል። እንግዲህ እዛ ቁጭ ብለው የሚበጃቸውን ያሉትን እየሰሙ ነው። ስለዚህ መግባት ያለበት እንዲገባ ግን ጀስት ካፒሊንክ በቃ መግባት ያለበት ይገባል፣ የማይገባ አይገባም። ሰው እናንተ ዩዱን ደ ቤስት ዩ ካን ማለት ነው። አንድ 10 ደቂቃ ወስደን ታፕ ኮፒሊንክ እናርክ ፕሌስ። ያ ቴንክ ዩ ኮኮዬ የኔ ቆንጆ። ሀይ ጽጌረዳ እንዴት ነሽ? ወልካም። ቴንኪ ሰብልዬ እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን። እንዴት ነሽ? ሰላም ነው? ደህና ነሽ?
ይመስገን ሁላችን ሰላም ነን። Thank you for everything, you know. We always get something live ስትገቡ በጣም እየተማርን ነው። We thank you so much for everything ጊዜያችሁ ሰውታችሁ ለእኛን እንትን ለምትሉን በጣም እያመሰገንን ነው። ካሚናት And, ዛሬ I'm not sure what's your topic, but ስለ ሆምስኩልን መጠየቅ ይፈቀዳል? እንዴ? ያው በደንብ ዛሬ ታፒክ የለኝም። ዛሬ ኪወኔ ነው። ላይክ በወር አንድ ተርስዴይ ዊ ዋን ዱ ኪወኔ ሆል ሴሽኑን ማለት ነው። ቢካዝ አንዳንዴ ቶፒክ አውርተን ኪወኔ አድርገን ጊዜ ሊያጥር ስለሚችል ሰው አንድ ተርስዴይ አትሊስት በቃ ሰው የፈለገውን ጥያቄ እንዲጠይቅ ነው እና ዛሬ ቱዴይ ኢዝ ዋን ኦፍ ዞስ ዴይስ ማለት ነው እና ዩ ካን አስክ ኤኒ ኩዌስችን የስ Okay. All right. Well, thank you so much. እኔ ሆምስኩልን ባለፈው እኔ ጋር ገብቼ ሰው ጠይቄ ነበርና ሰብሊን ጠይቂያት በደንብ እሷ ነው ለእኛም የነገረችኝ ስትለኝ ፒናት I always ሰማሻለሁ ግን I don't want to bother like I say you have a lot to do እና ሆምስኩልን ላረጋት ብዬ አስቤ ነበር ልጄና ከዛ ቻርተር ኦንላይን አገኘሁ ሺስ ኪንደርጋርደን ናት ግን ስኩል የገባችበት አልተመቻትም እና ዜና አፍሪካን ሀርዋል አስወጣናት። ከዛ ስለ አስወጣናት ሆምስኩልን ፈልጌ ነበር ግን ቻርተር ላይ እንትን ሲል ኦንላይን ቻርተር ሳገኝ ዘሴም መስሎኝ እዛም እንትን አልኳት አይ ሬጅስተር ሀር አሁን ዛሬ አይቼው she has live class today እና ሁሉም ሳየው it's like you have to submit it online everything ኦንላይን ነው መሆን ያለበት she has to be in the computer live class አክቲቪቲ ሁሉም በኮምፒውተር ነው አሁን ሳየው ይሄማ I don't think it will benefit her አልኩ ለሷ እሷ ደግሞ ራሷ አትሰራም I have to be there with her እና what do you think homeschooling different ነው እንዴት ነው እሱን I don't have any idea ያ የት ነው የምትኖሪው? እኔ ኦሪገን ልጅ ስንት አመቷ ነው? she's 5 ኬጂ ኦኬ ያ yeah So, yeah, homeschooling is possible. ሁሌም በቃ በጣም ነው አድቮኬት ማድረገው ሆምስኩል በተለይ ስፔሻል ኒድ homeschool your child if you can, okay? አንደኛ you save yourself from IP headache. ሁለተኛ ልጆቹ ስፔሻል ኒድ ከሆኑ በተለይ ማለት ነው you are one to one እናንተ ናችሁ ኬር የምታደርጉላቸው ብዙ ሰፖርት ልሰጧቸው የምችሉት ዳይታቸውንም እየተቆጣጠራችሁ ማለት ነው because for special need ልጆች ፕራይመርሊ ሚውት ላርግሽ እና አዳምጭኝ እሺ ጽጌዬ ስት okay በስፔሻል ኒድ ልጆችን ቤት ውስጥ ሰፖርት ስታደርጓቸው በዳይታቸውም ሆነ በእያንዳንዱ በሚያስፈልጋቸው ነገር ሰፖርት ስታደርጓቸው ተርንአውት ኢዝ ጉድ ተርንአውቱ በጣም አሪፍ ነው ማለት ምንድን ነው ዩክን ተች ሩቲን ማስተማር ትችላላችሁ ቤት ውስጥ ሲኖሩ ዳይታቸውን እንዳልኩት ቢካዝ ልጆቹ መረጋጋት የሌለው የ5 ዓመት ልጅ እንግዲህ ካናት ኢቨን ኢማጂን ገና the beginning of the whole እንትን ነው አይደለ ሰው እነኚህ የፈለገ ትምህርት ቤት ቢሄዱ ማለት ነው ትምህርት ቤት ብትልኪያት አሁን ይችልች ሄዳ ትምህርት ቤት ፊዚካሊ ትማር ብለሽ ብትይ ሞስት ላይክሊ ወይ ልጆቹ ሲሮጡ ትሮጣለች ወይ ደግሞ ነው whatever በተረፈ ግን ምንም አይነት ስኪል ፒክ ላታረግ ትችላለች ኦኬ ልክ ስፔሻል ኒድ ናት ብለው ካሰቡ ደግሞ ሞስት ላይክሊ ከእሷ ከሚመስሉ ልጆች ጋር ነው የሚያስቀምጧል ምንድን ነው ፒክ አርጋ የምትመጣው ከዛ ነው ፍሬንድ ጓደኛ ክሬት እንዲያደርጉ ምናምን ይባላል አብዛኛውን ጊዜ ማለት ነው ስፒች ከሌላቸው የሶሻል ኩ ከሌላቸው there's no way they create friends ማለት ነው እና ሶሻል ስኪል የሚባለው ራሱ እዛ ጋር it just doesn't even make sense ማለት ነው ኦኬ ስለዚህ ቤት ስታረጊያት ግን ዳይቷን ፉሊ ኮንትሮል ማድረግ ትችላለች ትምህርት ቤት ልጆች የሚበሉትን አንቺ ነሽ እንግዲህ አይደለ ሁላችንም በየቤታችን የተለያዩ ነገሮችን ነው የምናደርገው አይደለ እያንዳንዳችን የምናደርገው ደግሞ ሁላችንም ትክክል እያደረግን ነው ማለትም አይደለም ስለዚህ እዛ ስትሄድ I don't know ቺዝ የሚበላ ልጅ ካለ ደግሞ ያንቺ ልጅ ቺዝ ማትበላ ከሆነ ኢማጂን እዛ ስትጓጓና ወይ ነጥቃ ስትበላ ወይ ሼር ሲያደርጉ ማለት ነው እዛ ስለዚህ ዳት ኦል ጀስት ልታረጊ ያሰብሽውን ሁሉ ገደል ነው የሚከተው ማለት ነው ፕሮግረስ የለም አንድ ወደፊት 3-4 ወደኋላ ማለት ነው ሰው ባክን ፎርዝ እየሆነ ልጆቹ ሂል ሳያደርጉ ስለሚቀሩ ማለት ነው
ኮንታሚኔትድ ስለሚሆኑ ኦኬ ሶ ቤት ውስጥ ሲሆኑ ግን ዩ ፎሎ ኤቭሪቲንግ አይደለ አንቺ ያረግሽውን ነው ማለት ነው ቤት ውስጥ ኩክ የምታደርጊውን ነው የምትበላው ምናምን ማለት ነው አሁን what about ሶሻል ስኪሏን እስከ ልጆች ጋር የምትሆንበት ታይም ኬት ታገኛለሽ ምናምን ምን ትሰሪያለሽ አንቺ ቤት ውስጥ ኦኬ ሩቲኑን ታስተምሪያለሽ ሆም ስኩል ማድረግ ማለት ሆም ቁጭ ማድረግ ማለት አይደለም ልጆቹን ወይ ደግሞ ኮምፒውተር ላይ ልክ እንዳልሽው አንቺ አሁን ቨርቹዋሉ ቁጭ ብለው ኮምፒውተር ላይ ቀኑ ሙሉ እዛ ላይ ልክ እንደ ስኩል አወር ነው ባይ ዘ ወይ 9 ተቀምጠው ማታ 4 ይሆናል ወይ 3 ላይ ሊሆን ይችላል የሚነሱት ማለት ነው ዳትስ ቬሪ ዳሜጂንግ አንደኛ ለአይኗ ሁለተኛ ደግሞ you can't really teach ኬጂ ኪንደርጋርደነር በቨርቹዋል ማለት ነው ልጆቹ በዛ እድሜ ማወቅ ያለባቸው ምንድን ነው ፕሌይፉል ነው ፕሌይ አደለ እንጂ ናት ላይክ ለትምህርት ቤት ራሱ ለአቅመ መማር ራሱ ገና ናቸው ግን ዩ ክን ቲች ቤት ውስጥ አንቺ የተለያዩ ነገሮችን በማድረግ ማስተማር ትችላለሽ እኔ አይፒክ ትራዲሽናል ወይ ነው የፈለግኩት ያደረግኩትም ለልጄ ማለት ነው ማለትም ቨርቹዋል አይደለም ኖ ኮምፒውተር ሪኳየርድ ለእሱ ትምህርት ቤት ማለት ነው ሶ ካሪኩለምንም ራሳችንን ክሬት አድርገን የሰጠናቸው ማለት ነው ቤዝድ ኦን ማይ ቻይልድ ኒድ ማለት ነው ኦኬ ሶ የራስሽን ካሪኩለም ቀርጸሽ ልጅሽ ያለችበትን ቦታ አይተሽ ማለት ነው የራስሽን ካሪኩለም ቀርጸሽ ሰሚት አድርጊ ለስኩል ዲስትሪክትሽ አፕላይ አድርጊና ማለት ነው ከዛ ሆም ስኩል የምታደርጊ ከሆነ ዩ ክን ቹዝ ኤኒ እንትን ማለት ነው ፕላትፎርም አይ እኔ ስትራክቸርድ የሆነ somebody need to guide me ይሄንን በዚህ ሰዓት አስተምሪ ይሄንን እንደዚህ ነው ይሄንን እንደዚህ ነው ሚለኝ ይፈልጋለሁ ብለሽ ምትይ ከሆነ ዩ ክን ባይ ደግሞ ካሪኩለሞች መግዛት ትችላለሽ ማለት ነው ሶ ቨርቹዋሊ ኢንሮል ማድረግ አይጠበቅባትም ዩ ክን ዱ ትራዲሽናል ሆም ስኩሊንግ በስክሪፕቶና በወረቀት እየጻፈች ማለት ነው አይደለ ኢፍ ዩ ዋን ደግሞ ላይክ ቴክኖሎጂ ካስፈለገሽ እና ስክሪን ታይም ያስፈልጋል ብለሽ ምትይ ከሆነ ሊሚት አድርገሽ አይ ዶንት ኖ ሃፍ አን አወር ዴይ ሊሆን ይችላል ኦር ደግሞ 15 ሚኒትስ ሊሆን ይችላል ሰምቲንግስ ኮምፒውተር ላይ እንድትሰራ መፍቀድ ግን ሺ ስቲል ያንግ ለዛ ማለት ነው እና ይህንን እያደረግሽ እኔ ልጅሽ በደንብ ፕሮግረስ ታደርጋለች ጠዋት ላይፍ ስኪል ብታስተምሪያት እንዴት ኢንዲፐንደንት መሆን እንዳለባት ልጅቷ ማለት ነው ኢንዲፐንደንስ ሲሆን ብታስተምሪያት ላይፍ በህይወት ላይፍ ስኪል የሚባለው ማለት ነው በህይወታችን ልጆች ሰዎች ሲኖሩ ኢንጀነራል ማድረግ ያለባቸውን ነገሮችን ከ5 ዓመቷ ጀምሮ ብታስተምሪያት ልጅቷ መጨረሻ በቃ ስማርት ሆና ነው የምታድገው ማለት ነው እንጂ ምንም የሚቀርባት ነገር የለም ትምህርት ቤት ባለመሄዷ የሚቀርባቸው ነገር የለም ባይ ዘ ዌይ ስለ ሆም ስኩሊንግ እና እስቲ ፐብሊክ ስኩል ሂዱና አንብቡ እስቲ የአውትካሙን ማለት ነው what the kids turn out to be ማለት ነው the end of life ላይ መጨረሻ ላይ እንዴት እንደሚሆኑ ማለት ነው ሆም ስኩል የተደረጉ በሁሉ ምግባር ነው ሰክሰስፉል የሚሆኑት በሁሉ ምግባር ማለት ነው ማለትም they have very much of a discipline አላቸው in life ስለ ህይወት ያላቸው አመለካከት በጣም የሚገርም ነው very happy ናቸው very contented ናቸው ባላቸው ነገር በጣም የረኩ ናቸው አብዛኛውን ጊዜ they are entrepreneur ናቸው ቀጣሪዎች ናቸው እንጂ ተቀጣሪዎች አይደሉም ማለት ነው they are very much confidence-አቸው off the roof ነው ኦኬ ሶ ይሄ ሁሉ ዋጋ ያስከፍላል ኦፍ ኮርስ ኢዝ ናት ኢዚ ሆም ስኩል ማድረግ ቀላል አይደለም በጣም ብዙ ዋጋ ያስከፍላል ማለትም ዩ ፕሮባብሊ ናት ገና ሃፍ ታይም ለእኔ የምትዩ ታይም ላይኖርሽ ይችላል ማለት ነው ግን ኢስ ማኔጀብል ቱ ላይክ እንዴት አድርገሽ ነው ሆም ስኩል ፍሌክሲቢሊቲ በጣም ይሰጥሻል ጠዋት ተነስተሽ 6 o'clock ከእንቅልፏ ቀስቅሰሻት ባይ 7 o'clock ቁርሷን በልታ ጨርሳ 8 ሰዓት ላይ ክላስ መቀመጥ አለባት ማን ያለው there is no such a thing እንቅልፏን እስከምትጠግብ ትተኛለች አይ ዶንት ኖ 9ም ከተነሳች that's good ተነሳች ቁርሷን ተረጋግታ ማለት ነው ኦኬ ተረጋግታ 9 o'clock ላይ ትነሳለች ቁርሷን ትበላለች ማን ነው አልጋዋን ታነጥፋለች ልብሷን ትቀይራለች ነው ላይክ ላይፍ ስኪል ያልኩሽ ማለት ነው ለሱ ነገሮች በደንብ ትሬንድ ካረግሻት ወጣ ቁርሷን ከበላች በኋላ ካሌንደሯን አስተካክላ ቁጭ ብላ ወደ ክላሷ ምን እንደምታስተምሪያት you have to አንቺ መንደፍ አለብሽ ማለት ነው that's what is called curriculum right so ምን እንደምታስተምሪያት I don't know ለኪንደርጋርደን እንግዲህ ምን እንደሚማሩት I don't know ፊደል መቁጠር or ደግሞ ቁጥራቸውን ማወቅ አይደለ I don't know puzzle or ደግሞ more of play ነው more play based ማለት ነው እና እነሱን አድርገሽ ከዛ ከቤት መቀመጥ የለም take her out
ጎቱ ለእሷ ኤጅ አፕሮፕሬት የሆኑ ሙዚየሞች አሉ። ኤክስትራ ካሪኩላር አክቲቪቲዎችን አስመዝግቢ። ላይክ አይ ዶንት ኖ ስዊሚንግ ሊሆን ይችላል። ወደቨር ኢንትረስት የሚያደርጋት ልጅቷን። ስዊሚንግ ኢዝ ማንዳቶሪ ኤቭሪ ኪድ ሃዝ ቱ ለርን ሃው ቱ ስዊም ቢካዝ ሴፍቲ እንትን ስለሚያስፈልጋቸው ማለት ነው። ስፔሻሊ ለስፔሻል ኒዶች። ኦኬ ሶ እሱን አድርጌ ዋን ሞር ኤክስትራ ካሪኩላር አክቲቪቲ ውስጥ አስገቢያት። ወደቨር ኢንትረስት ያደረጋት ልጅቷ ማለት ነው። እሱን አስገቢያት። ከዛ ልጆች ፈልጊ ደግሞ ኮአፕ አርጊ። በአካባቢሽ ጋር አሉ ሆም ስኩለርስ። አብዛኛዎቹ ፈረንጆች ሆም ስኩል ነው የሚያደርጉት ልጆቻቸውን፣ በአብዛኛዎቹ ማለት ነው። ስለዚህ ፈልጊ ሆም ስኩል አራውንድ አካባቢሽ ኮአፕ ብለሽ በአካባቢሽ ፈልጊ። ባንች ኦፍም ማለት ነው። ከነሱ ጋር ሃንጋውት ልጅቷ እንድታደርግ ማድረግ፣ ከልጆቹ ጋር ፓርክ መውሰድ ሊሆን ይችላል። ኦር ደግሞ አዶ ነው የአንዷ ልጅ ኬሚስት ሊሆን ይችላል አባቷ ወይ እናትየዋ። አንደኛዋ ልጅ ደግሞ አዶ ነው እናንተ ቤት ደግሞ ምንድን ነው ኦፈር የምታደርጉት ለእነኛ ልጆች ማለት ነው። whatever it is you work together with those group of people ማለት ነው። ኦኬ ፓርክ is another way of ከልጆች ጋር ኢንተራክት እንድታደረግ ወይ እንዲያደርግ የተለያዩ ቦታዎች አሉ ልጆች የሚገኙበት ቦታ። ናት ነሰሰርሊ ስኩል። ስፔሻሊ እኔ ስኩልን እንደ ሶሻል ስኪል ነው ከልጆች ነው ብለው ለሚሉ ሰዎች no it's not. ዶንት ዱ ዚስ ዶንት ዱ ዛት ዶንት ተች ሄር ዶንት ሉክ አት ሄር ዶንት ፑሽ ሄር እየተባሉ ነው ልጆቹ እዛ የሚቀመጡት። ባይ ዘ ወይ ስፔሻሊ ደግሞ ስፔሻል ኒድ ከሆኑ ማለት ነው። ኦኬ ዶንት ተች ሄር ዶንት ዱ ዛት ዶንት ዛ። ልጄ 2 ወር ሄዷል ትምህርት ቤት። ያችን 2 ወር ሄር 2 ወር ኦኬ ምን ያህል ያደርጉ እንደነበር ማለት ነው። ገፋችሁ፣ ከመሬት አንስቶን ቺቢ አላት፣ በላችሁ፣ ገፈተረ፣ ምን አለ፣ እንትነጠቀ እንትና ነው ሆን ባንች ኦፍ ሰው። ልጆቹ እንደሱ ካልተደራረጉ ወርዝት ላይክ ልጅ እኮ ይገፋፋል አይደል? ልጅ እኮ ፑሽ ይደራረጋል። ልጅ እኮ ብዙ ነገር ነው የሚደራረገው። ወንድማማቾቹ እንኳን ቤት ውስጥ የሚያደርጉትን እያየው ነው አይደል እንዴ? ሰው ልጆች they do that and they are allowed to do that። ኢትዮጵያ እኮ እየተፈነካከትን ሁሉ ነው ማለት ነው ያደግነው አይደል እንዴ? ኦኬ ሶ ልጄ ለሶሻል ስኪል ብለሽ ትምህርት ቤት የምትልኪ እናት ካለሽ ስፔሻሊ ለስፔሻል ኒድ ልጆች ማለት ነው I have news for you. There's no social skill። ምንም ተምሮ አይመጣም ማለት ነው ልጁን ጭራሽ። ለዛ እኮ ነው ልጆቹ 6ኛ ክፍል ነው 8ኛ ክፍል ነው እየተባሉ ልጆቹ they don't even know how to write their names. They don't even know how to do a whole lot of stuff ማለት ነው። ሆም ስኩሊንግ ፑሽ ለማድረግ እድሉንም ይሰጥሻል። ልጆችሽን ሊሚታቸውን ፑሽ ለማድረግ ማለት ነው። ባሉበት ትጀምሪያለሽ then you progress። የ5ኛ ክፍል ልጅ የ5ኛ የልጃውን 5th grade ነው የ5ኛ ኒውሮቲፒካሎቹ የሚያደርጉትን ነው የሚያደርገው። ከዞኖቹ ጋር ሲገናኝ እነሱ የማያደርጉትን እሱ ያደርጋል። Okay, doesn't mean that he's lacking of something። አካዳሚኩ ላይ ብቻም ሳይሆን ኦቨርኦል ነው ማየት ያለባቸው። አካዳሚክ ላይ የኛ ልጆች እኮ ማንም የሚችላቸው የለም። መስመር ካስያዛቸዋቸው ወድቃቸው ከተስተካከለ ልጆቹ የሚችላቸው የለም ማለት ነው። they are very bright ናቸው። okay so ሁለንተናዊ በሆነ በሚጎላቸውም ነገር ማለት ነው። ሶሻል ነው የኛ ልጆች በጣም አብዛኛው የሚጎላቸው። ስለዚህ ያን ሶሻል ከትምህርት ቤት ያገኛሉ ብላችሁ forget it። ብዙ ነገር ላክ ያደርጋሉና I don't know if I changed your mind ጽጌረዳ already አንቺ or start homeschool ያርሻት ነው ልጅቷን። ግን do traditional homeschooling if you do ማለት ነው። try the traditional በወረቀትና በስክሪፕቶ ማለት ነው። ቁጭ ብላ በስክሪፕቶና መጽሐፉንም በስክሪፕቶና በወረቀት ነው የምጽፈው ሁሉንም ነገር I can guide you if you want እንዴት እንደማረግ እንደምችል ማለት ነው። so yeah ቴንክ ዩ ሶ ማች። ያ እሱን ነው እንዳልሽው ነው ሁሉም ነገር። ለዛ ነው ያስወጣኋት። እኔም ላይክ ሂ ሴይ ሺዝ ናት ለርኒንግ ኤኒቲንግ። የምታውቀው ራሱ ሁሉም እያጠፋችው ነው ከዛ ከስኩል ሄዳ እና ለዛ ነው እኔም ላይክ አይ ዶንት ቲንክ ሺ ዊል ቢ ቤኔፊት ብዬ ፑል አውት አረኳት። ከዛ በዛ ደግሞ አቢዝ አርጓት ነው ልጆቹ እንደገና ራሱ ኖ ሪፖርት ኖ ናቲንግ ስኩሉ ራሱ እና ለዛ ነው ያስወጣኋት። ግን አይ ዋዝ ኮንፊውዝድ ቢካዝ ኦንላይን ስኩልን እና ሆም ስኩልን ስለማላውቀው ነው። ለዛ ነው እንትን ግራ የገባኝ የትኛው ይሻለኛል ብዬ ለሱን ነበረ እና ዩ ኦልሬዲ ክሊር ኢት ፎር ሚ። ቴንክ ዩ ሶ ማች። ቴንክ ዩ
ያ ትራዲሽናል ጊቭስ ዩ ብዙ ፍሌክሲቢሊቲ ያለው ላይክ እንዳልሽው የእንትኑ ሲሆን የቨርቹዋል ሲሆን ዩ ሃቭ ቱ ኢንጌጅ ራይት ኢንጌጅ ማድረግ አለብሽ። ይሄኛው ግን ጊቭስ ዩ ሊያዌይ እንደፈለግሽ በፈለግሽው ሰዓት ተነስተሽ ቅድም እንዳልኩሽ ከፈለግሽ ምሰሪ ከሆነ ሰራተኛ ከሆንሽ አንቺ ወተሽ ምሰሪ ከሆነ ጠዋት ማይመችሽ ከሆነ ከሰዓት ማድረግ ትችላለሽ። ከሰዓት ማይመችሽ ከሆነ ማታ ማድረግ ትችላለሽ። whenever you have time ማለት ነው። ኦኬ ግን ልጆቹ ሆምስኩል ናቸው የሚደረጉት ተብሎ ግን አይፓድ ላይ ተጥደው የሚውሉ ከሆነ ቲቪ ላይ ተጥደው የሚውሉ ከሆነ ላይክ ዩ አር ናት ዱን ኤኒቲንግ ኤጁኬሽናል ነገር ምንም ማታደርጊ ከሆነ ግን ዩ አር ኪሊንግ ዘ ቻይልድ ማለት ነው። ኦኬ ዳትስ ናት ጉድ። ስለዚህ የግዴታ ሰም ሶርት ኦፍ ኤጁኬሽናል የሆነ ነገር ቤት ውስጥ መደረግ አለበት ማለት ነው። ኤጁኬሽናል ስል ቁጭ ብላ ቁጥር ትቁጠር አንድ ሲደመር አንድ ወይ ደግሞ ኤቢሲዲ ትበል ሳይሆን ሌላ ነገሮችን ሰም ካይንድ ኦፍ ስኪል ልጆቹ መማር አለባቸው ቤት ውስጥ እስካሉ ድረስ ማለት ነው። እና ያንን በተለያየ መልኩ አይ ዶንት ኬር ላይክ መቀስ ቆርጣ መለጠፍ ሊሆን ይችላል። ቻሌንጅ ማድረግ ቤዝድ ኦን ሄር ኪድ ኒድ ማለት ነው። እንደ ልጅቷ ኒድ ቻሌንጅ ማድረግ ያንን አንቺ መጀመሪያ ኢንትሮዲውስ ያደረግሻትን ነገር አውትግሮ የምታደረግ ከሆነ ቻሌንጅ ሄር ላይክ ዱ ሰምቲንግ ኤልስ ላይክ ልጆቹ ብዙ አይችሉም የምንላቸው ብዙ አይ እሱ እኮ አይችልም አይ እሱ እኮ እንዲህ ነው አይ ምናምን የምንላቸው እነሱ በጣም ዴይ ነው ሞር ዛን ዊ ቲንክ ዴይ ነው ማለት ነው። እና ቻሌንጅን ልማድረግም ያግዘናል። እና ጥሩ ነው ያደረግሽው። ያ ኪፕ ፑሽንግ ቢካዝ የእኛ ልጆች ና ዲስፖዝብል አይደሉም። እዛ ሄደው ማንም እንደፈለገ ቀልዶባቸው የሚመጡ ልጆች አይደሉም። እኛ ለምነን የተቀበልናቸው ናቸው። እኛ በረከቶቻችን ናቸው። ስለዚህ የሚከፈለው ዋጋ ተከፍሎ ልጆቹን ብቁ ማድረግ የኛ የውዴታ ግዴታችን ነው ማለት ነው። አይፈለጉም የኛ ልጆች ኦብቪየስሊ ዩኖዳት በየሄዱበት ቦታ ፑሽ ነው የሚደረጉት ማለት ነው። ፑሽድ አራውንድ። እኔ የብዙዎች የአይፒ ታሪካችሁን ስታወሩ በጣም ልቤ ነው የሚሰበረው ማለት ነው። በብዙ እየተንገላቱ ስላለ ማለት ነው። እና ይነው አይ ነው እንደ ማናቸውም ነገሮች በህይወት ኢን ላይፍ ለሁሉ ነገር ዋጋ ይከፈላል አይደል? ለሁሉ ነገር ኢን ላይፍ ዋጋ እንከፍላለን በአንድም በሌላም ማለት ነው። ስለዚህ ወይን አድርጉና ሁላችሁም ልጆቻችሁን ከትምህርት ቤት አስወጥታችሁ ሆምስኩል አድርጉ እያልኩ ሳይሆን የምትችሉ ፕሊስ ዱ ዳት። ስፔሻሊ ደግሞ ልጆቻችሁ ትክክለኛውን ሰርቪስ እያገኙ ካልሆነ ትክክለኛውን ትሪትመንት እያገኙ ካልሆነ what are you even doing? ትምህርት ቤት ዝም ብላችሁ በቃ ማቆያ ብላችሁ የምትልኩ ከሆነ ዋጋ ትከፍላላችሁ በኋላ። Thank you so much. ዋልካም የኔ እመቤት። ቴንክ ዩ ሶ ማች ፎር አስኪንግ ዳት ኩዌስችን። ያ ግቡና ጠይቁ ጥያቄ። ዛሬ ኪውኤንኤ ነው። ሶ አይ ዶንት ሃቭ ኤኒ ቶፒክ ቱ ቶክ አባውት። ሶ ግን ቴንክ ዩ ጽጌረዳዬ ስለ ሆም ስኩሊንግ ስለጠየቅሽኝ። ዳትስ ማይ ፓሽን ቱ ቶክ አባውት ማለት ነው። Thank you. ያ ኮኮዬ ወይ ሰብሊ ኦን አረግሹና ጠፋሹ። ጽጌረዳ ትጨርስ ብዬ ነው። አይ ዋዝ ጎይንግ ቱ ሴይ ሳምቲንግ አንቺ ከተናገርሽ በኋላ እና ሆም ስኩል እኔ ዋናው ነገር ምንድን ነው ለእነዚህ ልጆች የሚበሉት ነገር ሚክሳፕ አይሆንባቸው። ትልቁ ስራችን እሱ ነው አደለ? ገታቸውን ክሊን ማድረግ። መቼስ የምግቡን ያለውን እንትን ፓወር እንደገና እናወራው እና እሱ የሚያበላሽብሽ የለም። በቃ የምትሰጫቸውን ነገር ፎር ሹር የምትሰጫትን ነገር ዋች የምታረጊ ነሽ ብዬ ነው ማስበው ጽጌረዳዬ። ግን ስኩል ስትልኪያ ደርዝ ነው ጋራንቲ። የሐኪም ወረቀት አስገባሽ ወሬቨር ለእነሱ ነገርሻቸው ደርዝ ነው ጋራንቲ አት ኦል። ለእነሱ ቀናቸው እንዲቀላቸው አድርገው ነው እነዚህ ልጆች ቴክ ኬር የሚያደርጓቸው። እሱን ጋረንቲ እናገኛለን። ሆምስኩል ማድረግ የምንችል ሰዎች ሆምስኩል ስናደረግ እነዚህ ልጆች ቢግ ዊኑ እሱ ነው ማለት ነው። ከዛ ቀጥሎ ደግሞ አሁን እች ልጅ ኬጂ ናት አደለ? ለኬጂ የተቀመጠ ካሪኩለም ይኖራል። ለኬጂ ተማሪዎች የተቀመጠ ካሪኩለም አለ። ፕላስ እሱ አንድ ባክስ ነው አደለ? ፕላስ ስፔሻል ኔድ ሲባል ሌላ አንድ ትልቅ ባክስ ደግሞ አለ። እዛ ባክስ ውስጥ ለተቀመጡ ልጆች የተዘጋጀ ነው። አይገባቸው ኒውት አረግሽ ራስሽን ኒውት አረግኩኝ ስልክ ገብቶብኝ ነው። እና እዛ ባክስ ውስጥ ለከተቷቸው ልጆች ይመጥናል ብለው ያሉትን ነው ፊድ የሚያደርጓቸው ማለት ነው። ግን ሪሊ እነዚህ ልጆች አንድ ባክስ ውስጥ የሚከተቱ ናቸው ወይ? ጭንቅላታቸው ይሰራል እኮ
አሁን ጽጌረዳ ግን ልጅሽን ሆም ስኩል ችለሽ ካረግሻት ማለት ነው ስታረጊያት ልጅሽ በምን በኩል ደከም ያለ ነገር ከእድሜ ኩዮቿ ምናልባት እንትን የማይል ነገር ማች የማያደርግ ነገር እንደምታደርግ በየትኛው ደግሞ በጣም ጎበዝ እንደሆነች ሄድ እንደሆነች አንቺ ታውቂያለሽ። እና ልጅሽን ፊት የሚያደርግ ነገር የማንም ያስቀመጠው ባክስ ውስጥ አትገባም እቺ ልጅ። you have to match her skill እና አቅሟን የሚመጥን ነገር ደግሞ these days whatever it is ኦንላይን አለ እኮ just we don't even have to ask the whole thing ፕሮፐር በሆነ ግራመር ምናምን ትንሽ ነው ትንሽ ኪ የሚሆን ነገር ከሰጠ ነው ኤቭሪ ሪሶርስ አለ ኦንላይን። ያንን ሪሶርሳችንን እየተጠቀምን ልጆቻችንን ፊት የሚያደርግ ነገር አርገን በእውነት መቼስ ጥቅሙ ይሄ ነው እኮ አይባልም። ሆምስኩሊንግ ለቻለ ሰው ሁሉ ሆምስኩል ዮር ኪድ ስፔሻሊ ስፔሻል ኒድ ካላችሁ ማለት ነው። እና ቤኔፊቱ ቀላል አይደለም። ኢን ኦል ዳይሬክሽን ቤኔፊት ነው የምታደርጊው ማለት ነው። ደግሞ ቴሌግራም ግሩፕ አለ ጆይን ካላረግሽ ሪሶርሶች ነው ስታርቲንግ ፖይንት ይሰጥሻል። እዚህ ጋር እየለጠፍኩት ነበረ አሁንም ለጥፈዋለሁ። ሆምስኩል ኤንጅልስ እዛ ላይ ሪሶርሶችን ታገኛለሽ። እዚህ የመጣሽ ጥያቄዎችን መጠየቅ ትችላለሽ። እና ጎ ፎር ኢት ቀላል አይደለም የምታተርፊው ማለት ነው። ጀስት ዋና አዳስ ቴንክ ዩ ኮኮዬ፣ የኔ እናት ተባረኪ። ያ የሚያስፈራሯችሁን አትስሙ። በቃ ሆም ስኩል ስትሉ በጣም የሚያስፈራራ ላይክ አትቺም በስመ አብ ኧረ እባክሽን ደግሞ ሊያውም እንዲህ አይነት ልጅ ይዘሽ እንዴት ብለሽ እንዴ ምናምን ይላሉ ማለት ነው። ነው ጆሯችሁ ጥጥ ነው። ማንም ስለ ልጆቻችሁ እናንተ ናችሁ የምታውቁት። just go ahead and do it and you'll be happy that you did it. go ahead Ani. እንዴት ናችሁ? ሁላችሁም ደህና ናችሁ? እኔ በጣም ደህና ነኝ። ለጽጌረዳ እኔ መጨመር የፈለግኩት ምንድን ነው ፍሪደሙ በራሱ አይደለም ለልጆቻችን ለእኛም ራሱ ትልቅ ፍሪደም አለው። ልጆቹ በቂ እንቅልፍ ተኝተው በዚህኛው ለጊዜ እዚህኛው ክፍል ትገባላችሁ ተብለው ወይም ደግሞ የሆነ አይነት ነገር ተጠብቆባቸው ሳይሆን ጭንቅላታቸው ነፃ ሆኖ የሚማሩት ነው። በሚገባቸው በቤተሰባቸው እነሱን በሚረዳቸውና በሚረዱት ሰው መማርና በሆነ አይነት ግዴታ ውስጥ ገብቶ የሚያስተምር ሰው አንድ አይደለም። ስለዚህ ልጆቹ እስቲ አስቡት፣ ነፃ የሆነ ሰው በነፃነት እያሰበ የሚማር ልጅና በሆነ ነገር ውስጥ ግዴታ ውስጥ ገብቶ ታጥሮ የሚማር ልጅ አላማቸው የተለያየ ነው። የኛ ልጆች ብዙ የፈጠራ ችሎታ አላቸው ሁላችንም እንደምናውቀው። ስለዚህ አንደኛ ያንን የፈጠራ ችሎታቸውን እኛ እንደ ወላጅ early ዲቴክት ማድረግ እንድንችል ያስችለናል። ትምህርት ቤት ግን ያንን ነገር አያዩላቸውም። እንደተባለው ነው ተገፍትረው ጥግ ጥጋቸውን ነው የሚይዙት። ብዙ ወላጅ ደግሞ የሚሸወደው ምንድነው የፒርስ ፕሬሸር ወይም ይሄ ከጓደኞቻቸው ጋር ይጫወቱ እንዴ ተመሳሳይ ኬድ ውስጥ ያሉ ልጆች ማውራት የማይችሉ አንዱን ቀና ብሎ ማየት የማይችል እንዴት ሆኖ ነው ጓደኛው ሆኖ ጀርባ ለጀርባ ተቃቅፎ ተላፍቶ የሚማረው? ኖ ወይ አይሆንም። እንኳን አይደለምና ጓደኛ ሊያፈሩ መምህራኖቻቸው ራሱ እኮ ጥግ ጥግ ላይ ቁጭ አድርጓቸው አንዳንድ ጊዜ ገብታችሁ አይታችሁ ከሆነ አጋጣሚውን አግኝታችሁ ከሆነ ወላጆች ልጆቹን እኮ ዞር ብሎ የሚያያቸው እንኳን የለም። ለስም ብቻ ነው። በልጆቹ ስም ይነገዳል፣ በልጆቹ ስም ፈንድ ይለቀቃል። መንግስትም ሆነ ትምህርት ቤቶች ገንዘብ የሚያገኙበት የገንዘብ ማግኛ ዘዴ ናቸው እንጂ ልጆቹ ምንም ትምህርት ቤት ሄደው የሚያገኙት ነገር የለም። ስለዚህ ስናስበው ልጆቹ ነፃ የሆነ ጭንቅላት ትምህርት ቤት መጥፎ ነው እያለን አይደለም። እዚህ ጋር ግን እንደ ሆም ስኩሊንግ ነፃነት ያለው ልጆቻችንን በፈለግነው ሰዓት ከትምህርት ቤት ኢሜል ሳንልክ ሲክ ሊቭ ሳንሞላ ብድግ አድርገን የፈለጉበት ቦታ ወስደን የፈለጉትን አይነት አክቲቪቲ ማጫወት ማሳየት የምንችልበት ነፃነት አለን። ዋናው የኛን ስኬጁል ማስተካከል ብቻ ነው። የልጆቻችን ኢትስ ኦልዌይስ ኦፕን በቃ። እና ይሄንን ማሰብ በራሱ ልጆቹ ነፃነት ያለው ህይወት ስለሆነ ያላቸው ልጆቹን ምን ያደርጋቸዋል? በነፃነት እንዲያስቡ ተቆንጥጦ ተጨፍልቆ በሆነ ነገር ውስጥ ማለፍ አለባቸው ተብሎ የሚታሰብ ነገር የለም። ልጆቹን በነፃነት እኛም ደግሞ ስናስተምራቸው ለልጆቻችን ነገ ላይ ምን ይጠቅማቸዋል
ምን አይነት ሰው እንዲሆንልኝ ነው ልጄ የምፈልገው? ምንድነው መማር ያለበት? በኬጅ ውስጥ ነው በቦክስ ውስጥ ነው ማሰብ ያለበት ልጅ ወይስ ከቦክስ ወጥቶ እንደ እድሜው ሌላ ነገር ነው ማሰብ ያለበት? ምንድነው የምሰጠው ኢንፑት ምንድነው? ያንን ሁሉ እንድናስብ ያደርገናል። ሳንጨናነቅ ሰብሊ እንዳለችው ልጆቻችን የሚያስፈልጋቸው ትንሽ ነገር ነው። ቤዚክ የሆነ ነገር እንዲያውቁልን ነው የምንፈልገው። ከዛ ግን መምህራኖቻቸው የማያዩላቸውን ቴራፒስቶቻቸው የማያዩላቸውን እኛ የምናይላቸው ቅድም ያልኳችሁ እስኪላቸውን እናያለን። እርሊ የትኛው ነገር ላይ ነው ልጄ ጎበዝ የሆነው? ምን ያህል ኢነርጂ ይፈልጋል? ምኑ ጋር ልጄ ምን ጎደለው የሚለውንም ማየት እንችላለን እንደ ወላጅ። ለምን እኛ የምናይበት መነጽርና እነዛ ትምህርት ቤት ያሉ መምህራን ተብለው የሚያዩበት መነጽር አንድ አይደለም። ሁላችንም ለልጆቻችን የተሻለውን እኛ ከደረስንበት እኔ ልጆቼ እኔ ከተማርኩበት የኔ መጥፎ የሚባል አይደለም። እኔ የግል ትምህርት ቤት ተምሬ ነው ያደግኩት። ግን ዛሬ ልጆቼ እኔ ከተማርኩበት ስታንዳርድ ሀይ የሆነ ነገር ላይ እንዲደርሱልኝ ከኔ የተሻለ ነገር ላይ እንዲቀመጡልኝ እንጂ የምፈልገው እኔ ባለሁበት በእኔ ሌቭል እንዲሆኑ አልፈልግ። ሁላችንም ወላጆች ለልጆቻችን አስፈላጊ ነው ብለን መልካም ምንድን የሚባለው ጥሩን ለልጆች አይደለም የሚባለው ጥሩን ነገር ነው ሁላችንም የምንመኘው። ስለዚህ ጥሩ ማለት ግን ልጆችን ትምህርት ቤት ልኮ አካዳሚካሊ ሰክሰስፉል እንዲሆኑ ማለት ማድረግ ማለት አይደለም። እኛ ስናስተምር ባህሪያቸውንም እያስተማርን አይደለም፣ በባህሪያቸው ላይ እንሰራለን። ከቤት ውስጥ ጀምሮ ልጆቻችን የሚያስፈልጋቸውን ነገር በሙሉ እያሟላን ነው ምንቀጥለው። ያ የሰጠናቸው ነገር ነው። እኛ ፊድ ያደረግናቸው፣ እኛ የመገብናቸው፣ እኛ የሰጠናቸው ያስተሰብ እኛ የሰጠናቸው ስርዓት ነው። እዛ ሄዶ ትልቅም ሰው ሲሆኑ ያንን መንገድ ይዘው መጓዝ የሚችሉት እና ሆምስኩሊንግ አትፍሩ። ኦፍኮርስ ለሁሉም ሰው አይደለም፣ ግን ትንሽዬ ጥረት የሚጠይቅ ነው። አንዴ ግን ከገባችሁ በኋላ ቅድም ሰብሊ ብለዋለች ይመስለኛል እና ይሄ 7 እና 8 ሰዓት ቁጭ ብሎ ተፋጦ ማትስ እንግሊሽ ምናምን ተብሎ የሚማሩት ነገር አይደለም። ቤዚክ የሆነ ነገር ልጆቻችን ደግሞም እኮ ትምህርት መማር ለእኛ ልጆች እኮ ሌክዠሪ ነገር አይደለ። መጀመሪያ ሰው እንዲሆኑልን ነው የምንፈልገው። አዌርነስ ክሬት አድርገን ክፉና ደጉን ለይተውልን ሰው ሊያጠቃቸው ሲመጣ እንዴት መመለስ እንዳለባቸው፣ እንዴት ምን ማድረግ እንዳለባቸው፣ ዙሪያቸውን እንዴት አድርገው መቃኘትና ማየት እንዳለባቸው ነው የምናስተምራቸው። ስለዚህ ወላጅ በወላጅ ጫማ ላይ ሆኖ የሚያስተምርበት መንገድ አንድ አስተማሪ በትምህርት ቤት ውስጥ የመጡለትን ከ10 በላይ ተማሪዎች አንድ ክፍል ውስጥ ሰብስቦ ጀነራል የሆነ ትምህርት ማስተማር አንድ አይደለም እና ለልጆቻችን ኳሊቲ የሆነ ነገር የምንፈልግ ከሆነ አካዳሚካሉ እንዲያውም ሌክዠሪ ነው። እኛ መጀመሪያ ልጆቻችንን ህይወታቸውን እንዴት ሴቭ ማድረግ እንዳለባቸው፣ እንዴት ዙሪያቸውን ማጥናት ማየት እንዳለባቸው፣ እሳት ሲመጣ እሳት መጣብኝ ብለው መነሳት መቻል አለባቸው። ውሃ ሲያዩ ዘላችሁ ግቡ ግቡ የሚል ነገር አላችሁ። ብዙዎቹ ውሃ ይወዳሉ። ስለዚህ ይሄ ቴራፒ ብቻ የምንሰጠው ነገር አይደለም፣ ሁለገብ የሆነ ትምህርት ነው እና ለልጆቻችን ያንን ክሬት ማድረግ እንችላለን። እናንተም ነፃነቱን ትወዱታላችሁ። እውነት ለመናገር ትንሽ ሰርታችሁ ብዙ ለውጥ ስታዩበት ለካ ልጄ ታስሮ ነበር፣ ለካ ልጄ ታስራ ነበር፣ ለካ ልጄ ፍቅር አንሶት ነበር፣ ለካ ልጄ ፍቅር አንሷት ነበር። በዚህ ውስጥ አስቡት እንግዲህ የወላጅ ፍቅር እየተሰጣቸው እየተኮተኮቱ ሲያድጉ ደግሞ ምን ያህል ውጤታማ ሊሆኑ እንደሚችሉ ሪል ፍቅር ነው የምንሰጣቸው እና ይሄንን ከግምት ውስጥ ማስገባት የሆም ስኩል እንትኑን ሴታፑን በጣም ቀላል ያደርገዋል። ትወዱታላችሁ፣ ልጆቻችሁም ይወዱታል። እናንተም ነፃነቱን እንደተባለው ነው በሚመቻችሁ ሰዓት ስለሆነ የምታስተምሩት የምትወዱት ነው። በተለይ ኤርሊ ኤጅ ያሉ ልጆች ካሉ ከፍ እያሉ ሲመጡ ምናልባት ሌላ አይነት እርምጃ መውሰድ ሊጠበቅባችሁ ይችላል። ግን በጣም ትንሾች ከሆኑ ኤሌመንተሪ ከሆኑ ኦር ሚድል ስኩል ከሆኑ ከባድ አይደለም ልላችሁ ፈልጌ ነው እና ትችላላችሁ። ጉልበት ልንሰጣችሁ ነው የምንፈልገው። አትፍሩ። ዋና የማይችል ሰው ተገፍትሮ ቢለቀቅ ውሃ ውስጥ ምንድን ነው የሚሆነው? አትሊስት እስኪሞት ድረስ ይፍጨረጨራል አይደለ? ራሱን ማዳን ይፈልጋል። አንድ ነገር አዲስ ነገርም እንደዛ ነው። ኤክስፔሪየንስ ተደርጎ የማይታወቅ በጣም የምንፈራው ነገር አንዴ እስክንጀምረው ነው። ስንጀምረው እናውቀዋለን እንዴት አድርገን መሄድ እንዳለብን። በቃ የሰው ልጆች ነን።
ጭንቅላታችን መስራት ማሰብ ይጀምራል። ያንን ችግር እንበለው፣ ያንን አዲስ ነገር እንበለው፣ አዲስ ስራ እንበለው፣ ማንኛችንን ከዛ በፊት አርግዘን የምናውቅ የመጀመሪያ ልጃችን እስክንወልድ እኮ ድረስ ያረገዙ ሰዎችን እናያለን። ግን ኤክስፒሪየንሱ እኛ ብዙ ሼር አናረግም አይደለ? ልክ ስናረግዝ የእናትነት ስሜት ሲመጣ ያኔ እንዴት አድርገን ከልጆቻችን ጋር ኮኔክሽን እንደምንፈጥር የእናትነት ፊሊንግ የሚባለውን ነገር ስንወልድ ነው የምናውቀው። ያኔ መናገር ሪል ነገር መናገር ሼር ማድረግ እንችላል። እንደዛ ነው። አሁን ይሄም ስላልገባችሁበት ስለማታውቁት ወር ፈራ ተባ እያላችሁ ሰዎችም የሚሰጡት ጥሩ አውትፑት ላይኖር ይችላል። ኧረ ምን በወጣሽ እንደ ሄዶ ከልጆች ጋር ይጫወት እዛ በቴራፒ አይሻልሽም እንዴ? እኔ ተብያለሁ እንደዛ። በጣም የምትወደኝ አንዲት ሴት ቀረብ ብላ አብደሽ መሆን አለበት ነው ያለች። ምን አልኳት? እንዴት ታስወጫዋለሽ? ከልጆች ጋር እዛ ጋር ሂዶ ሶሻላይዝ ያርግ እንጂ እንዴ። የኔ ልጅ ጥጉን ይዞ እዛ ጋር ቁጭ ብሎ አስተማሪዋ ላፕቶፓን ከፍታ ጌም እየተጫወተችና ካሜራ የሌለው ክፍል ወር ቢኖረው ስትጂ ዴሊት የሚያደርጉበት ከፕሪንሲፕሉ እስከ ታች ድረስ የሚተባበሩበት ትምህርት ቤት ውስጥ ማነው የኛ ልጆች ዞር ብሎ የሚያየው? የኛ ልጆች እኮ በዓለም እይታ በዓለም ስላችሁ የደረሰብን በምክንያት እንደሆነ እናውቃለን ሁላችንም። ያ ነገር ራሱ ሲታሰብ እኮ እነዚህ ልጆች ከጥቅም ውጭ እንደሆኑ ታስበው ነው አይደል? በቃ አሁን እነሱ የማይለሙ የማይረቡ በህይወት የሌሉ ሰዎች ናቸው። ለነሱ ዛሬ ከዚህ ላይ ተነስተው ሰው ይሆናሉ ብሎ አይጠብቅም። ይሄን ሲስተም ያስተካከለው ሰው የእኛን ልጆች ማንም ሰው እንደዛ ይሆናሉ ብሎ አይጠብቅም። ግን እኛ እንጠብቃለን። ስንሰራ ከዳይታቸው ጀምረን ስንሰራ ኢቭን አንድ ልጅ ትምህርት እናንተ ራሱ ስታስተምሩት ቤዚኩ ነገር ልጁ ተረጋግቶ እንዲቀመጥ መጀመሪያ ገቱ ሂል ማድረግ አለበት። ስለዚህ እኛ ገት ሂል ስናረግ ኢንፍላሜሽናቸው እየቀነሰ ሲመጣ ቁጭ ማይል ቁጭ ማለት ሲጀምር ቁጭ ብሎ በራሱ እጅ መብላት ሲጀምር ዛሬ ሪዲንግ ነው፣ ዛሬ ራይዲንግ ነው፣ ዛሬ ማጥ ነው እያለን ስንላቸው በእድሜያቸው ይገባቸዋል። እንደ ኒውሮቲፒካል ልጆች 5 ደቂቃ ከነበረ የመጀመሪያ ቀን የተቀመጠው በሚቀጥለው የተወሰኑ ጊዜያቶችን አለፊልና 10 ደቂቃው እያደገ ይሄዳል። ከዛ የሆነ ሰዓት ላይ ተነስ ብትሉት ሁላ የማይነሳ ልጅ ይሆናል ማለት ነው። እና አይዟችሁ፣ በርቱ። የማያውቁት ሀገር አይናፍቅም እንደሚባለው ሳይሆን ናፍቁት። ይሄንን ትችላላችሁ፣ በቃ ትችላላችሁ። የማይቻል ነገር ሰው ሌላው እናት ያደረገችው እናንተ የማታደርጉት ምንም ነገር የለም። እና ልጆቹ ላይ ስሩባቸው። በተለይ ይሄ ደግሞ አሁን ሁሌም ከምንነጋገረው ነገር አንጻር ከህይወታቸውም ምንም አይነት ነገር የማያውቁ ልጆችን እኛ ቤት ውስጥ እየታገልን ያላቸውን ለውጥ ስናይና ወስደን ሄደን እዛ ጋር ለስትሬንጀሮች ወይም ደግሞ ለማያውቋቸው ሰዎች አስተምሩልን ብለን ስንልክ ልጆቹን ምን ላይ እየጣድን እንደሆነ ሲገባን የእውነት ጊዜውና አጋጣሚውን ስታገኙ ሪግሬት ታደርጋላችሁ። ትችላላችሁ፣ እስከምትችሉት ሂዱ። ምንም ነገር እኮ የሰው ልጅ በአቅሙ ነው ማድረግ የሚችለው። በአቅሙ ካላደረገ በኋላ ላይ ይጸጸታል። የምትችሉት የኪንደርጋርደን የኬጂ ትምህርት ማስተማር ነው። ሂዱ፣ አርጉት። 1 ዓመት ልጃችሁን ቤት ሴቭ አርጉና ተመልከቱ ለውጧን። ምግቧን ተከታተሉ። ከዛ ለውጡን ስታዩ ለካ ልጄን እስካሁን ገድያት ነበር ነው የምትሉት። ኢቭን መሀላችሁ የሚፈጠረው ኮኔክሽን አያችሁት? ስለዚህ ልጆቹ ፍቅር በገፍ ይፈልጋሉ። ይሄ አታችመንት በጣም ይፈልጋሉ። ኢሞሽናሊ ሰፖርት መደረግ በጣም ይፈልጋሉ። ከዛ ስገታቸው ሂል እያደረገ ሲመጣ ያላቸው የውስጣቸው ሁኔታ እየተሻሻለ ሲመጣ ትምህርቱም ለነሱ ቀላል ነው፣ ለእናንተም ለማስተማር ቀላል ነው። ልክ ውሃ የሆነ ቦይ ነው የሚባለው። ዝናብ ሲዘንብ ምን ያደርጋሉ? አገር ቤት ቦዩን ቀደድ 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 ያደረጉና መስመር ሲሰጡት እዛ ጋር ታቆሮ የነበረን ቀጥ ብሎ ነው የሚሄዱ አይደል? እንደ ወንዝ ልጆቹ መስመር ነው የምንሰጣቸው። መስመር ስንሰጣቸው ቀጥ ብሎ ነው የሚሄዱት በዛ ውስጥ። እና አትፍሩት፣ የሚያስፈራ ነገር አይደለም። የሚያስፈራሩ ሰዎች ካሉ ይህንን ማድረግ አልችልም የሚል ፊሊንግ ውስጣችሁ ካለ ኑና የሆምስኩሊንግ ቴሌግራም ግሩፕ ጆይን አድርጉና እኛ እንረዳችኋለን። በጣም ደግሞ ቀላል ነው። ቅድም አንዲት እህቴ እዚህ ጋር ስትጠይቅ ነበር ምንድነው ሪኳየርመንቱ ስትል ነበር። እና ሪኳየርመንቱ መጀመሪያ በጭንቅላት ሬዲ መሆን ነው። በቃ አንድ ሰው በጭንቅላቱ ልጄን ከቤት ማስተማር እችላለሁ ብሎ አንዲት እናት ካመነች፣ ሲንግል ማም ከሆነች ከራሷ ጋር፣ ባለቤት ካላት ከባሏ ጋር ተማክራ
ሬዲ ነኝ የሚል አይነት ግሪን ላይት ካገኙ ዳሲት ከዛ በኋላ ምንም የሚፈጅ ነገር የለም። ኢቨን ትምህርት ቤት ይሄን ገዝታችሁ ላኩ የምንባለው ነገር ሁላ ኢትስ ናት ነሰሰርሊ የእውነት ለመናገር ብዙ ይሄን ግዙ እንደዚህ አርጉ ለዚህ እንደዚህ አርጉ ነው። እናንተ እንዴት አርጋችሁ ማኔጅ እንደምታደርጉ ስታዩት ይገባችኋል። እና ትልቁ የሚያስፈልገው የጭንቅላት ሬዲነስ ነው፣ የጭንቅላት ዝግጅት ነው። ያን ዝግጅት ስጨርሱ አሜሪካ የምትኖሩ ከሆነ በየካውንቲያችሁ ፈልጉ፣ በየስቴታችሁ ይለያያል። እኔ የምኖርበት ስቴት ሪኳየርመንት ሌላ ነው፣ ሰብሊ የምትኖርበት ስቴት ሪኳየርመንት ሌላ ነው። ሶ በዛ ተነስታችሁ ጉግል ላይ ሰርች አርጉ አሉ እና ቻትጂፒቲ ላይ ቼክ ማድረግ ትችላላችሁ። ከዛ ሬዲ ስትሆኑ ቆራጥ የሆነ ሰው ምንድን ነው ምንም ቢመጣ አይመልሰውም፣ አይበግረውም። በቃ እናት ለልጇ እንደዛ ናት። ጦርነት የወጣች እቴጌ መነን ማለት ናት አይደል? ውሳኔ ትወስናለች። እና ያንን አድርጉ። ያንን ስታደርጉ የሚያስቸግራችሁ ነገር ካለ ኑ ጠይቁን። በጣም ቀላል ነው። በሚያስፈልጋችሁ እንረዳችኋለን፣ እናንተ ዊሊንግ ከሆናችሁ ማለት ነው። ደግሞ ትደሰቱበታላችሁ። በኋላ ራሳችሁን ታመሰግናላችሁ። ለልጆቻችሁ ውለታ በመዋላችሁ ጊዜያችሁን እንዳላባከናችሁ የዛኔ ነው የሚሰማችሁ። እና ይሄን ማለት ፈልጌ ነው። ሰብሊ ቴንክ ዩ አንዬ። ያ ከታች እህቴ በጣም የሚገርሙ ኮመንቶች እየጻፍሽ ነበረና ከኮሚኒቲው ጋር እንዴት ሊቀላቀሉ ነው? ይሄም በጣም እኔም በተደጋጋሚ ነው የምሰማው እና በጣም ነው የሚያስቀኝ ማለት ነው። ማለት ምን ማለት ነው? ከኮሚኒቲው ጋር እንዴት ነው ቀላል ይቀላቀሉ? እነሱ በተርፍላዮች ናቸው ማለት ነው። እንደውም ሲቀላቀሉማ በጣም በሚገርም ሁኔታ ማለት ነው። እና እንዴት ነው? ያለማወቅ ነው። ያለማወቅ በቃ አለማወቅ ምንድን ነው? ያለማወቅ ምንድነው? ከእውቀት ማጣት ህዝብ የጠፋ ይላል የእግዚአብሔር ቃልና የእውቀት ማነስ በጣም ብዙ ሰዎች ይጎዳሉ ማለት ነው። ኢቨን ኦቲዝም እንኳን ኦቲዝምን ራሱ እንዴት አድርገን ሃንድል እንደምናደርግ ስለማናቅ እኮ ነው ልጆቹ እያበዱ እኛ እያበድን አብረን ቁጭ ለምንኖረው ማለት ነው። ማኔጅመንት አለው ኦቲዝም፣ ማኔጅመንት አለው። እዚህ የምንናገረው ቀላል ነገር እንዳይመስላችሁ። እሱን ስትከተሉ ደግሞ ልጆቻችሁ ላይ ለውጥ ያያችሁ አላችሁ። ሴም ቲንግ ዊዝ ሆምስኩሊንግ። ሆምስኩል ስታደርጉ ያለው ፍሪደም ብቻ ሳይሆን የልጆቹ አሁን ምንድን ነው ቤር ሚኒመም አስተምረናቸው በቃ 1 ሲደመር 1 ከቆጠረ ኤቢሲዲውን ካወቀ በቃ እንደሱ አድርገው ነው ልጆቹን ኬፕ የሚያደርጉት ብላችሁ የምታስቡ ካላችሁ ማለት ነው ሆምስኩል ማድረግ ምን ያህል ቅልል አድርጋችሁ ወይንም ደግሞ በጣም ወርዝለዝ አድርጋችሁ የምታዩ ካላችሁ ድንገት ማለት ነው believe me level 3 የተባለ ኦቲስቲክ ልጅ ነው ነገርኩሽ። ብዙዎቻችሁ ሰምታችሁኝ ታውቃላችሁ። level 3 ኦቲስቲክ በጣም ብዙ ኒድ የነበረው ልጅ የሚያነበውን እንኳን አንደርስታንድ አድርጎ ላይክ ሪሰፕቲቭ ኤክስፕሬሲቭ ላንጉጅ የሌለው ልጅ ነው። ዛሬ ላይ ብታዩት አታውቁትም ያልኳችሁ ይሄ ማኔጅመንቱን በተመለከተ ነው። ኤጁኬሽናሊ ደግሞ ብሬን ኢዝ ኦፕን። የእነኝህ ልጆች በጣም ብሬናቸው የሚገርም ነው ማለት ነው። ሶ እኛ መጀመሪያ ሆምስኩል ስናደርገው ሴፍቲ ነው ነግሬያችኋለሁ። ሴፍቲውን ዊ አር ናት ኮምፎርታብል ትምህርት ቤት። ስለዚህ ሴፍ ለማድረግ ብለን ቤት አስቀምጠነው እኛም እኮ መጀመሪያ ላይ እንዴ አር ዊ ዱይንግ ዘ ራይት ቲንግ ብለን አይ ኳስችን ማይሰልፍ እኛም ጠይቀናል ራሳችንን ማለት ነው። ከዛ አባቱ እንዴ ያ this is it እኔ ልጄን like even if ቢማርም እንኳን I'm not gonna send him there because he's not safe ነው ያለኝ ማለት ነው። of course አሁን ሴፍቲ ነው አይደለ primarily so ሴፍቲ ብለን እዚህ ጋር አስቀምጠነው ግን I'm glad I did that። አሁን ላይ ሳስበው እግዚአብሔር ይመስገን የእሱ ኒውሮቲፒካሎቹ የሚያደርጉትን እሱን አውት አድርጓቸዋል ማለት ነው በሁሉም አቅጣጫ። አሁን ሂሳብ ነው የሚወዱት እነሱ እኮ ሂሳብ ስለሚወዱ ነው ናት ጀስት ሂሳብ በሁለገብ እግዚአብሔር ይመስገን ልጆቹ ከተሰራባቸው ደውል ፕሮግረስ ዝም ብሎ 1 ሲደመር 1 ብቻ አይደለም የሚያውቁት። በሚገርም ሁኔታ ሁለገብ ናቸው ልጆቹ ካስተማሯቸው ማለት ነው። እንዴት አድርጎ ነው ከህብረተሰብ ጋር የሚቀላቀሉት? እንዴት ነው የማይቀላቀሉት? ሁለገብ ናቸው አልኳችሁ እኮ። ሁለገብ የሆነ ሰው ይቀላቀላል። ትምህርት ቤት አንዬ በደንብ አድርጋ ነው ኤክስፕሌን ያደረገችው። you don't even know how ቀናቸውን እንዴት ውለው እንደሚመጡ እንኳን አታውቁም አብዛኛዎቻችሁ ማለት ነው። ትምህርት ቤት እንደሚሄዱ ብቻ ነው የምታውቁት። እዛ ኪፕ ይደረጋሉ። ከዛ እነሱ አንዱ ኮርነር ላይ ነው፣ አንዱ ጨለማ ሩም ነው፣ አንዱ እዛ ጋ ነው፣ አንዱ እዛ ጋ ነው። ብዙ ነገር እየተደራረጉ እኔ ብዙ ታሪክ ሰምቻለሁ ጋይስ፣ እውነት ልብን ዝቅ የሚያደርግ ማለት ነው። እና ብዙ ታሪኮች ሰምተናል። እና እነኚህ ሁሉ ነገሮች የሆኑት ትምህርት ቤት ውስጥ ነው while a teacher present
አስተምራለሁ ያለች ሴት ኦር ሰውዬ እዛ አሉ ተቀጥረው በልጆቻቸው ፈንድ እየተደረገ ማለት ነው። ትምህርት ቤቱ ፈንድ እየተደረገ ፈንድ እያገኘው ልጆቹ ግን የሚገባቸውን ነገር ሳያገኙ ማለት ነው ሳያገኙ እዛ ውለው የሚመጡ አሉ። ስትሄዱ ደግሞ ምን ይሏቸዋል? ዋው ሂዝ ዱን አሜዚንግ ዛሬ ማይ ጉድነስ ዩር ኪድ ሂ ዲድ ግሬት ይሏቸዋል ማለት በቃ ሂ ዲድ አሜዚንግ። ነግሬያቸዋለሁ ትርጉሙ ምን እንደሆነ። ዛሬ ከመቀመጫ አልተነሳሁም፣ ብዙም ነገር ኤፈርት አልጠየቀኝም። እኔ ቁጭ ብዬ እሱም ተረጋግቷል እዛ ጋር የሚሰራውን እየሰራ እኔንም አልታገለኝም፣ ስራ አላሰራኝም እና አርፌ ነው ያልኩት ነው። አም ኦኬ ኦኬ ዳስ ዋት ኢት ሚንስ። ያለፋትስ ቀን ተነስታ ስትሯሯጥ ደግሞ ከዋለች ከሱ ጋር ኦ ማይ ጉድነስ ዛሬ ይሏቸዋል። ገና ሳያዋችሁ ገና ስትመጡ ገና አይናቸውም እጃቸውም ገስቸራቸውም ሁላ ሰውነታቸው በሙሉ ነው የሚነግሯችሁ ማለት ነው። የሚነግራችሁ ልጁ እንዴት እንደነበረ ቀኑ ማለት ነው። ስፔሻሊ ነን ስፒኪንግ ከሆኑ ማለት ነን ቨርባል ከሆኑ እነኝህ ልጆች they can't tell you how their day looks like. they can't አቢዩስ ተደርገው ይሁን ምን ተደርገው እንደመጡ you have no clue. you don't know what's going on there. የምትችሉ አድርጉ። this is your chance. አይ እናንተ ምንም በቃ እናንተ ደልቷችኋል። አዎ ደልቷችኋል። ምንም የደላን የለም። ፉል ታይም ኤምፕሎይ ደም ተፍተን እየሰራ ማለት አላርም እየቀሰቀሰ ነው የምንነሳው። 2 ሰዓት 3 ሰዓት እየተኛን ማለት ነው። ምንም ደልቶን አይደለም። it has to be done. it has to be done. ልጄ 5th grade ነው አሁን 5ኛ ክፍል ነው። ያኔ ነን ቨርባል ነበረ። he cannot sit still. picky eater ነበረ. you name it. typical እንግዲህ level 3 autistic ነው የተባለው አይደለ ልጁ። ስለዚህ everything you name it he exhibited. ጥግ ላይ ቆሞ ጆሮን እጁ ላይ ጭኖ ያለ የሚጮህ ልጅ ነው በቲፕቶ እየሄደ ማለት ነው። ዛሬስ ካልነገርኩሽ አታውቂም autistic መሆኑን ማለት ነው። አሁን would I be able to send him to school anytime? and then you can send your child anytime you want. homeschool ስላደረጋችሁ እድሜ ልኩን homeschool ይሆናል ማለት አይደለም። አብቅቼዋለሁ he can go to school anytime if I want to send him ማለት ነው። ሄዶ ተምሮ መምጣት ይችላል በደንብ and he's going to tell me what's happening there ማለት ነው። ኦኬ ሶ የሚከፈል ዋጋ አለ ለማንኛውም ነገር in life ቅድም እንዳልኩት ማለት ነው። for everything in life there is ዋጋ የምትከፍሉት ነገር አለ። ያ ዋጋ ተከፍሎ ከዛ በኋላ ነው ማለት ነው ሪዛልት የሚመጣው። አሁን ላይ አላረግም ካላችሁ እንግዲህ ያላችሁን ታውቃላችሁ ማለት ነው። እዛ ትሄዳላችሁ ወይ ያላችሁ ትጫዋላችሁ። እዛ ምንድነው ስሙ አይፒ ሚቲንግ ቅውስ አድርጓችሁ ልኳችሁ። እኔ መቼስ አይ ዶንት ኖ ካፕል ኦፍ ታይምስ አድርገዋለሁ ስን ሚቲንግ the worst day in my life ማለት ነው ሊትራሊ ማለት ነው። እንግዲህ እናንተ ደግሞ ረጅም ጊዜ ዲል ያደረጋችሁ ኢን ፐርሰን እየሄዳችሁ ልጆቹን እንዴት እንደሚያደርጓቸው ከምትሰሙት ራሱ I don't know my heart bleeds for these children ማለት ነው። so it's really it can be done. it can be done of course እንዳልኩት ነው። ዋጋ ያስከፍላል። ዋጋ የምትከፊው በታይምሽ ነው። ኦኬ በታይምሽ ዋጋ ትከፍያለሽ። ብዙ ነገሮች አሉ በሶሻል ላይፍሽ በራስሽ ሶሻል ላይፍ። ከዛ አብዛኛውን ጊዜ ልጆች ካላቸው ልጆች ጋር ነው ልጆች ካላቸው ፓረንቶች ጋር ስትሯሯጭ ነው ውሎና ዳርሽ ማለት ነው። ኦኬ ከሰኞ እስከ ሰንዴ you have to be planned መሆን አለብሽ። ከዛ ግን ገስዋት ብዙ ሪዋርድ ነው ከዛ በኋላ ማለት ነው። ምንም ክሉለስ የነበረ ሰውዬ ዛሬ እንዳልኳችሁ ነው ማለት የምታውቁ ታውቃላችሁ። እዚህ ያላችሁ አላችሁ። እግዚአብሔር ይመስገን። ክብሩን ሁሉ እግዚአብሔር ይውሰድ። እንደሚቻልም ልባችንን ያደነደነ የዛኔ you know what yeah we can do this እዛው ሄዶ ውሎ ይምጣ ብለን ብንል ኖሮ እንዳሉን እየተረዳ ነው። he's getting everything he needs እዛ ኤቢዮንም ያገኛል ኤቢ ቴራፒውንም እዛ ያገኛል። ምንድነው የሚባለው ስፒችም አለው ኦቲም አለ everything he has it and he's doing well he's doing amazing እያሉን እንዳሉን ብንቀጥል ኖሮ ዛሬ ልጄ አሁን ላይ ያለበት ቦታ በፍጹም በሁሉም አቅጣጫ ማለት ነው በዳይቱም ኮንትሮል ላደርገው አልችልም ነበረ። ሰውነቱን ብሬን ገት ኮኔክሽን የሚለውም አይመጣም ነበረ። ልክ እንዳልኳቸው ሪሰፕቲቭ ኤክስፕሬሲቭ ላንጉጅ የሌለው ልጅ ምንም ማያውቀው ማለት ነው። የሚያነበው የማይገባው የምትነግሪው የማይገባው
እሱም ራሱን ኤክስፕረስ ማድረግ የማይችል ልጅ የነበረ ልጅ ማለት ነው። እዛ ብልከው ኖሮ አይ ነው ስቲል ሂዝ ጎይንግ ቱ ቢ ዛት ጋይ ማለት ነው። የ10 ዓመት ልጅ ሆኖ ስሙን መጻፍ አይችልም ነበር ዛሬ ማለት ነው። አሁን ግን ኤክሰል አድርጓል በብዙ ነገር። እግዚአብሔር ይመስገን። ይሄ የመጣው ዝም ብሎ አይደለም፣ ዋጋ ተከፍሎ ነው። ማድረግ ትችላላችሁ ወይ? ኦፍ ኮርስ እንዴ! ማነው ሰብለን ሱፐር ውመን ያደርጋት ነው? አምናት ልክ እንደናንተ 24 ሰዓት ይሰጠኝ ማለት ነው። ግን እየሰራን እኔም ፉል ታይም ኤምፕሎይ ማይ ሀዝባንድ ስ ፉል ታይም ኤምፕሎይ 2 ኪድስ ነው ሆም ስኩል ማድረገው ማለት ነው። አሁን አንደኛው ተጨምሯል። ሂዝ ኬጂ እሱ ኪንገር ጋርደን ነው ገና ማለት ነው። ስለዚህ ይቻላል ወይ? አዎ በደንብ ይቻላል፣ በደንብ ይቻላል። ዋጋ ያስከፍላሉ ወይ? ኦፍኮርስ በደንብ። ዳዝ ወርዝት? የስ ወርዝት። ጤነኛ ልጅ ይዤ ብኖር ይሻላል ማለት ነው። ኦኬ። ስለዚህ ይሄ የእናንተ ዲሲሽን ነው። ኤቭሪቲንግ ኢን ላይፍ ኢዝ ሃርድ። ከዚህ በፊትም ብለናል። ኤቭሪቲንግ ኢን ላይፍ ኢዝ ሪሊ ሃርድ፣ ግን ዩ ሃቭ ቱ ፒክ ዮር ሃርድ ቹዝ። ኦቲዝም ኢዝ ሃርድ የስ። ምግብ ማስለመድ ሃርድ ነው ያ። ቹዝ ዮር ሃርድ። ሆም ስኩሊንግ ኢዝ ሃርድ። ሴንድን ዘም ቱ ስኩል ደግሞ አንኖን የሆኑ ነገሮችን አይፒ ዩ ኔም ኢት ኤቭሪቲንግ ኢዝ ሃርድ ኦቨር ዜም። ፒክ ዮር ሃርድ። ዩ ሃቭ ቱ ፒክ ዮር ሄዴክስ ማለት ነው። እኔ አይ ቾዝ ሆም ስኩል ማድረጉ ዳስት። እግዚአብሔር ይመስገን። እያንዳንዳችሁ በየስቴታችሁ የራሳቸው ህጎች አላቸው። ፎሎ ዳት እንትናቸው። አብዛኛው ስቴቶች አላው ዩ ቱ ሆም ስኩል ዮር ቻይልድ ኖ ፕሮብለም። እንደውም አንዳንድ ስቴቶች ሪፖርት እንኳን ማድረግ አይጠበቅባችሁም። ቼክ ማያደረጉም። በቃ ይዘሽ ሆም ስኩል ቁጭ በይ ነው። እኛ ጋር ያደርጋሉ። እና ፖርትፎሊዮ ማዘጋጀት ነው። ዋት ኢዝ ዮር ቻይልድ ኢዝ ለርኒንግ። ምንድን ነው እየተማረች ያለችው? ምንድን ነው እየተማረ ያለው ነው። አይ ዶንት ኖ። ጭቃ እየጠፈጠፈ ድስት ሲሰራ የሚል ከሆነ ጭቃ እየጠፈጠፈ ድስት ሰርቷል ነው። ቪዲዮ ሬከርድ አድርጊ፣ ፒክቸር አንሽና ፖርትፎሊዮ ማለት እሱ ነው። አስቀምጭ። ምን ሲሰራ ዋለ? ምን እየተማረ ነው ልጁ ነው። ነው ቻይልድ ሌበር እያደረግሽው ነው። ስራ ሲሰራ ስራ ስታሰሪው ነው የምትዩ ነው። ዳስ ዋይ ዴይ ዋንት ቼክ ላይክ ምን እያደረግሽ ነው የሚለውን ቼክ ለማድረግ ነው እንትን የሚሉት ማለት ነው። ምን እያወቀ ነው የሚባለው ማለት ነው። ስፔሻሊ ስፔሻል ኒድ ያላችሁ ኒውሮቲፒካሎቹን እንግዲህ ላኳቸው፣ ይነግሯቸዋል መጥተው። እነሱም ቢሆኑ በብዙ ነገር እየተፈተኑ አውርተናል። የእነሱ ሆል አናዘር ለብል ነው ማለት ነው። ግን ስፔሻል ኒድ ያላችሁ ልጆች፣ በተለይ የማይናገሩ ልጆች ፕሊዝ ዶንት ሰንድ ደም ቱ ስኩል። ምንም አይሰሩም እዛ ምንም። እና ለእናንተም ረፍት ነው፣ ልባችሁ ያርፋል። እንዴ የልጃችሁ ዌልቢንግ ልጆች የእናንተ የእኛ ልጆቻችን እኮ ናቸው። እናንተ ለምንን የተቀበልናቸው ከእግዚአብሔር። እዛ ሲሄዱስ ጀስት ኖባዲ ምን እንደሚያደርጉ እንኳን ዋን ቱ ዋን አላቸው ተብለው ማለት ነው። ዋን ቱ ዋን ያላቸው ልጆች አንዱ የአንዱን ሰገራ በላ ብለው የሚነግሩ ናቸው ማለት ነው። ዳስ ሃው ማች ዲስጋስቲንግ ዲስ ፒፕል አር። ዌር አር ዘይ? ዋን ቱ ዋን ያለው ልጅ እንዴት ነው እንደዛ የሚያደርገው? የት ሄዳለች ኤዷ? የት ሄዷል ኤዱ? ወስ ከሆናን እንዳለችው ነው አንዬ፣ ከላይ ጀምሮ እስከታች ድረስ የሚደጋገፉ የሚረዳዱ፣ አንዱ አንዱን አሳልፎ ማይሰጥ ቢዝነስ ቤዚክሊ አስብ። እና ይሄንን አይዶ ነው ይሄ ነገር እንደ ክው ካላረጋችሁና እንደ ብርትት ብላችሁ ይደጓታም ገነዱ ዘስ ብላችሁ ዲሳይድ እንድታረጉ ካላረጋችሁ አይዶ ነው ዋደርስ እዝ ማለት ነው። የስ ሲንግል ማም ከሆናችሁ ብቻችሁ ልጆች የምታሳድጉ ከሆነ ብዙ ነገሮች አሉ፣ የሚከብዱ ነገሮች ኢን ላይፍ ማለት ነው። አይ አንደርስታንድ ዳት። የምትችሉ ግን አድርጉ። ኦኬ። ምንም ይሄ አሁን እኔ ሃይ ስኩል ኢትዮጵያ ጨርሼ ነው የመጣሁት። እዚህ ምንም ኤጁኬሽን ሞክሪ፣ ጠይቂ፣ ባልሽ ሞክር፣ ባልሽ ጠይቅ፣ ሰምባዲ ትራይ ሞክሩ። ምንም የትኛው ሳይንስ የትኛው ሮኬት ሳይንስ ነው የምታስተምሯቸው እነኚህ ልጆች? እናንተ አንድ ሲደመር አንድ መደመር ያቅታችኋል? እንደው እዛ ጋር እንኳን ከደረሱ ማለት ነው። ኤቢሲዲ ማስቆጠር ያቅታችኋል እንዴ? ከዛ እኮ ፕሮግረስ እያደረጉ ሲመጡ ቱቶር መቅጠር ትችላላችሁ። ዴርስ አ ሎት ኦፍ ቲንግስ ዩ ካን ዱ አድቫንስድ ልጅ ካላችሁ ማለት ነው። ከዛ የሆነ ቦታ ላይ ሲደርሱ ዩ ካን ሴንድ ደም ቱ ስኩል እኮ ፎrever አይደለም ቤት ውስጥ የሚቀመጡት እንዳልኩት ማለት ነው። አብቋቸውና ላኳቸው ነው።
ብቁ ሆነው ይዱ። ከዛ በኋላ እዛ ሄደው ደግሞ የሚደረገው መጥቶ ይነግሩሻል ወይ ይነግሩሃል ማለት ነው። ያ እንደው መቼስ እግዚአብሔር አምላክ ይርዳን። በስመ ትምህርት ቤት በስመ ፊደል ቆጠራ ተብሎ በእነኝህ ልጆች ላይ የሚደረግ ግፍ ብዙ ስለሆነ ማለት ነው። ከብዙ ፋሚሊ ጋር የማውራት እድሉ ስላለኝ ብዙ ነገር ስለምሰማ ጀስት ልብን እንክት ድብን አድርጎ የሚሰብረው ማለት ነው። በቃ እንክት አድርጎ የሚሰብረው ለምን ወለድናቸው እስከሚባል ድረስ ማለት ነው። እና እንግዲህ ዘላንድ ኦፍ ኦፖርቹኒቲ አይደለ? አሜሪካን ነው የምንኖረው። ለእነኝህ ልጆች ግን ቦታ የለም ማለት ነው። ሶሪ ቱ ሴይ ጋይስ ዳስ ሪያሊቲ ማለት ነው፣ በሚያሳዝን ሁኔታ። ኤኒዌይስ ያ ሀና እንዴት ነሽ? ወልካምን እና ሄሎ ሰብልዬ፣ እንዴት ዋላችሁ? እንዴት ነሽ? ሃው አር ዩ? ይመስገን ደህና ነኝ። በእርግጥ ሀንዬ መልሳልኛለች። ስለ ሪኳየርመንት ነበር ልጠይቅ የነበረው። ያው እግዚአብሔር ከፈቀደው የሚቀጥለውን አመት አስቤያለሁ ሆም ስኩል ለማድረግ ማለት ነው። ጎበዝ። የት እውነት ነው። ዳይቱንም በጣም ጀምሬለታለሁ። ምንም አይነት ብዙ ነገር አላይም። ያው አንዴ በላ ትለኛለች፣ አንዴ በጣም እንትን ስላልኳት በቃ ከዛ በኋላ አትነግረኝም ማለት ነው። ግን እዛ በልቶ ሲመጣ የሚያደርገው አክት የተለየ ነው። አንዴም ወደቀ፣ ጥርሱ ተሰበረ አለች ብሯል። እና በቃ እውነት ነው። ከዛ በኋላ የሚገርምሽ ትምህርት ቤት ሄዶ ሲመጣ የሚፈልገው በቃ ጨለማ ቦታ ፈልጎ ይወሸቃል። ጆሮን የማይዝ ልጅ አሁን ጆሮ የሚያዝ ጀመረና በቃ ጭራሽ ወደኋላ ነው እየሄደ የመጣው ማለት ነው። እንዲሁም ከሌላ ትምህርት ቤት ተቀይሮ ፕራይቬት ስኩል 1-to-1 ነበረ። አሁን ደግሞ 6 ተማሪዎች ሆኑ ማለት ነው። እና ፕራይቬትም ቢባል ምንም ቢባል ያው ናቸው። እውነትሽን ነው። በጣም ነው የሚሸፋፈኑት። አሁን ከትላንት ወደ አይፒ ሚቲንግ ነበረን። በቃ አልኩሽ እርስ በራሳቸው እንዴት እንደሚጠቃቀሙ ማለት ነው። ካሜራ ማየት አለብን ስንል ካሜራ የለም፣ ሆልዌይ ብቻ ነው ያለው አሉ ማለት ነው። እና ግን በፊት መጀመሪያ 1-to-1 ሲገባ ካሜራ አለው ፕራይቬት ስለሆነ ምናምን ብለው ሁሉን ነገር ነግረውን ነበር። እና ዳይሬክተሯም የዲስትሪክቱም ሁሉም ዳይሬክተሮች ሁሉም ተሰበሰቡ። በቃ አንድ አይነት መልስ የሚሰጡሽ የሚገርምሽ በቃ ተመካክረው ነው በቃ ቁጭ ብለው የሚጠብቁሽ። እና እዛ ሄዶ ለውጥ የለውም አይማርም። ስለዚህ ሆም ስኩል ልክ ነሽ፣ በጣም 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 አስፈላጊ ነገር ነው። እና ካሁኑ ምን ማድረግ እንዳለብኝ አንዳንድ ማስረጃዎች ካሉ እሱን እንድትነግሩኝ ብዬ ነበር ሰብልዬ። ያው ሀንዬ መልሰዋለች። ኢዚ ሀንዬ እውነትሽን ነው። ልጆቹ የሚያርፉበት ነገር በጣም ብዙ ነው እና አም ግላድ ዩ ሪኮግናይዝ ዛት እና አም ሶ ግላድ ዳት ዩ ዲሳይድድ ቱ ሆም ስኩል ዮር ቻይልድ ዩ ሃቭ ኖ አይዲያ ሃው ማች ኦፍ ላቭ ሃው ማች ኦፍ ላይክ ዩ አር ዊሊንግ ቱ ስፔንድ ዮር ታይም ን ብዙ ፍቅር ልትሰጪው ሬዲ ሆነሽ ደግሞ ልጅሽን ምን ያህል ልታቂው እንደምትችይ ማለት በሚገርም ሁኔታ እና ከጀመርሽ ስትጀምሪ ኦፍኮርስ ላይክ ዲፔንዲንግ ኦን ዮር ስቴት ዌር ዩ ሊቭ አደለ አፕላይ አድርገሽ ምናምን ከዛ በኋላ የራስሽን ካሪኩለም ጽፈሽ እንዳልኩሽ በቃ ልጅሽ ካለበት ጋር ጀምረሽ ማለት ነው። አይ ዶንት ኖ ለኬጂም ይሁን አንደኛ ክፍል ይሁን ሁለተኛ ክፍል ይሁን የሁለተኛ ክፍል ልጅ ካለሽ የሁለተኛ ክፍል ነገር ያውቃል ወይ ልጁ? የማያውቅ ከሆነ እንደ ሁለተኛ ክፍሎች ካልሆነ ላይክ ዩ ኖ ሪኳየርመንቱ አላል ስታንዳርድ የሆነ እንትን ሪኳየርመንት የ2 ዓመት ልጅ እንደሚያደርገው ካላረገ ናዳዝም ላይክ እንደሱ አይ ዶንት ኖ ማካፈል ከሆነ የማካፈል ወይ ማባዛት ከሆነ የሁለተኛ ክፍል ልጅ የሚያደርገው ማባዛ ከሆነ ማባዛት አስተምረዋለሁ አይደለም እትዩ ማለት ነው። ከመጀመሪያ ካለበት 1 ሲደመር 1 ከሆነ የምንጀምረው 1 ሲደመር 1 ነው የምንለው የሁለተኛ ክፍልም ቢሆን ማለት ነው። you start where he is at በቃ ከዛ በኋላ you progress የራስሽን ካሪኩለም ያልኩሽ ለዛ ነው። ይሄን ነው ማስተምረው በቃ የማያውቀውን ነገር ማለት ነው። you have to be true to yourself ይሄን ነው ብለሽ ትላለሽ። ከዛ ላይ you go from there ደግሞ ልጆቹን አንዳንዴ ኦቨርስቲሜት አንደርስቲሜት ያደርጓቸዋል እዛ አይፒ ሲጽፉ ማለት ነው በትምህርት ቤታቸው። ሆፕ ኢዝ አ ፐርፌክት ኤግዛምፕል። እዚህ ጋር መታ ሆፕ የምትባልታችን እዚህ ጋር መታ አንድ ጊዜ ስትናገር ነበረ ስለ ልጇ ማለት ነው። እና አይፒ ላይ የሚለው ሌላ
ልጅቷ ማድረግ የምትችለው ሌላ በሚገርም ሁኔታ ማለት ነው። እነሱ ከኤስ ከዚህ ሊያስተምሩ ነው። እሷ ሺ ኦልሬዲ ነው ሃው ቱ ሪድ ኤንድ WH ኩዌስችኖችን የምትመልስ ልጅ ናት ማለት ነው። ቁጥር ከ1 እስከ 10 ነው። ከ1 እስከ 30 ሊያስተምሯት እሷ መደመር ኦልሬዲ ትችላለች ልጅቷ ማለት ነው። ኦኬ በአጭር ጊዜ ውስጥ እንዴት ልጇን እንትን እንዳለች ሰው ልጆቹ ፖቴንሻል አላቸው በደንብ ቻሌንጅ አይደረጉም። ኦፍኮርስ ናት ትምህርት ቤት who cares about your child አውቲዝም የሚለው ዳያግኖሲሱ ሲኖራቸው ራሱ ኦር ሰም ካይንድ ኦፍ ዴቨሎፕመንታል ዲሌይ ካላቸው ልጆቹን በአንድ ባክስ ውስጥ ነው የሚያስቀምጣቸው። መቼም መማር አይችልም። በቃ ተስፋ ቆርጦባቸዋል ኦልሬዲ ማለት ነው። ስለዚህ ዋይ ዌስቲንግ ዴር ኤነርጂ እዛ ጋር አይደለ። ስለዚህ አም ግላድ ዩ ካም ቱ ዚስ እንትን ላይ ዲሲሽን ላይ በስቴትሽ ቼክ ዮር ስቴት ሪኳየርመንታቸውን ቼክ አድርጊ አፕላይ አድርጊ ፎር ለሱፕሪምቴንደንቱ ለስኩል ዲስትሪክትሽ ማለት ነው። ዩ ዶንት ኢቨን ሃቭ ቱ ቶክ ቱ ዮር ስኩል ዲፔንዲንግ ኦን ቻይልድ ኤጅ ዩ ካን እንትን ላይ ምንድን ነው የሚባለው ኦፊሻሊ ዊዝድሮ ማድረግ ሊኖርብሽ ይችላል። የአንደኛ ክፍል የገባልሽ ከሆነ ማለት ነው ዊዝድሮዋል መጠየቅ ትቻለሽ። ኦር ደግሞ ጠርተሻቸው እነኛ አይፒ የሚባሉትን ነገራቸው ሆም ስኩል ነው ማድረገው ካሁን በኋላ ብለሽ ማለት ነው። እና ኦፊሻሊ ሪሙቭ ዘ ኪድ ፍሮም ስኩል ታስቅ። ከዛ በኋላ ሆም ስኩል አድርገሽ ወነቨር ዩ ሬዲ ደግሞ ኢንሮል ማድረግ ማለት ነው። ለሴ 1 ዓመት 2 ዓመት ቤት አስተምረሽ ኢንሮል አደርገዋለሁ ብለሽ የምትይ ከሆነ ደግሞ ልክ ማንኛውም ሰው ኢንሮል እንደሚያደርገው ሄዶ ኢንሮል ያደርጋል ማለት ነው። በዛ በታይም ፍሬም አለው አይደለ? ልጆቹን ሬጅስተር የምናደርግበት ምናምን ልክ እንደዛ ኢንሮል አድርገሽ ማስገባት ትቻለሽ ማለት ነው። this I'm excited for you this is a good beginning ለልጅሽ ደግሞ እንደገና ቦንድ የምታረጊው ልጅሽ ሞር የምታቂበት እና የዛሬ ዓመት ነው ያልሽው እንግዲህ አስተምረሽ ስትመጪ እንግዲህ ያለውን እንትን ትነግሪናለሽ ከአንቺ ደግሞ ፐርስፔክቲቭ ማለት ነው። እግዚአብሔር ረዳሻል። ቴንክ ዩ ሃናዬ መተሽ ሼር ስላረግሽኝ። ጓይዳንዬ ለሃኒ አንድ ሪኮመንዴሽን ምን ልሰጣት አሰብኩኝ። የዛሬ ዓመት ስላለች ያለችበትን ሁኔታ አናውቅምና አይ ዶንት ኖ ልጇ ቨርባል ይሁን ነን ቨርባል አላውቅም፣ ግን አብዛኞቹ የኛ ልጆች ሁሌም ሄልፕ ይፈልጋሉ አይደለ? ስለዚህ እባካችሁ ልጆቻችሁ ትምህርት ቤት ሄደው ሲመጡ ገላቸውን እራሱ ፈትሹ እሺ። እኔ በስነ ስርዓት እንደዛ ነበር የማደርገው። ትምህርት ቤት የሄደበት ጊዜ 2 ወር አይሞላም፣ ግን አደጋ በገዛ በአስተማሪ ደርሶበት ነው ልጄን ከትምህርት ቤት ላስቀር የቻልኩት ማለት ነው። እንዴት አወቅሽ ካላችሁኝ ሁሌ ሲመጣ ይሄ ትምህርት ቤት ልካችሁ ውስጣችሁ የማይረጋው ነገር የለም። እናንተ እንኳን ስትጠይቋቸው ልጆቹ መናገር ያቃታቸው ልጆች እናንተ ከወላጅ ስለሆናችሁ ኦኬ የሆነ ነገር ሲል ወይ የሆነ እጃችሁን ይዞ ወይ የሆነ ነገር ብሎ ትግባባላችሁ። ግን ትምህርት ቤት እንዴት ብሎ ይግባባ? ልጄን ሲመጣ ልብሱን በሙሉ አውልቀን እኔና ባለቤቴ እንፈትሽ ነበር። ስንፈትሽ ነው እጁ ላይ ምልክት ያየ ነው ማለት ነው። ቀን ሙሉ አስረውት አስውለው ማለት ነው። ከዛ ሌጋል አክሽን ነው የወሰድነው። እና ትምህርት ቤት ስትልኩ ይሄን ለማስፈራራት አይደለም፣ ሀፕን ስለሚያደርግ ነው። ብዙ ጊዜ ልጆቹ በዚህ መልኩ ቪክቲም ስለሚሆኑ ሲጠየቁ ስለማይናገሩ፣ ወላጅም ከዚህ በፊትም እኮ ተብሏል አይደለ? ብዙዎቹ ወላጆች ልጆቻቸው ትምህርት ቤት ምን ተምረው እንደመጡ ራሱ አያውቁም። ልጄ ምን ተማረ እስቲ ልየው፣ አስተማሪዋ ምን ጽፋለች የሚለውን ብዙ ወላጅ አያየም። ስለዚህ ልጆቻችሁን ፈትሹ ባካችሁ። አንዳንድ ጊዜ እኔማ ታፋውንና እጁን ትከሻው ጋር ስፈትሽ ባለቤቴ ምንድነው የምትፈትሺው እንደዚህ ጎንበስ ብለሽ ይለኛል ማለት ነው። ወግተውትስ ቢሆን እላለሁኝ። በቃ የስጋቴ መጠን ማለት ነው የሆነ ነገር ቢካዝ በፊት ሜሪላንድ ነበርን። ትምህርት ቤት ገብቶ እንግዲህ አስቡት by the age of 3 years old ከearly intervention አስወጣውትና ትምህርት ቤት ይሄድ ተብሎ ሄደ ማለት ነው። ከዛስ የሄደበት 15 ቀን አይሞላም። ሲመጣ ግን በጎኑ ነበር ልጃችን የሚመጣው። በግ ምግብ የላክነውን አይበላም። ከዛ የሆነ ጉግል ላይ ምን የሚል ወጣ፣ ስቴቱን መጥቀስ አልፈልግም አሁን። የስፔሻል ኤዱኬሽን ሆም ሩም ቲቸር ለልጆቹ ከኦቨር ደ ካውንተር ላይ ሜላቶኒን ትገዛና በገሚ መልክ ማለት ነው ሁሉንም ልጆች ትሰጣቸዋለች። ሶ ልጆቹ ገና እንደገቡ ፍንግል ብለው እንደ ዶሮ ይተኛሉ ማለት ነው። ከዛ ምግባቸው አልተበላም። እሷ ምን ስትሰራ እንደምትውል አይታወቅም። እነዚህ ኤዶቹ ወይም አጋዥ መምህራን ደግሞ
ከሷ ጋር ተባባሪ ይሁኑ ምን ይሁኑ አይታወቅም። ከዛስ በኋላ ልጆቹን ልክ ወላጆች ዲስሚሳል ሲደርስ አስነስተው ፊታቸውን ውሃ አስነክተው ልብሳቸው ላይ የተበላሸ ነገር ካለ ቀያይረው አለ አይደለ ኤክስትራ ልብስ የምንልከው እሱ ተቀያይሮ ምናምን ተደርጎ ብቻ ለወላጆች ልጆቹ እንትን ተደርጎ ይሰጣሉ ቶሎ ብለው ማለት ነው። ከዛስ የሆነ ጊዜ ግን ልጆቹ የአብዛኞቹ ወላጆች አልነቃሏቸው ማለት ነው። በቃ የሆነ እንቅልፍ ይላቸዋልና ወላጆች ተነጋገሩ ማለት ነው። ከዛ ዋትስ ጎይንግ ኦን ከዛ የተወሰኑ ወላጆች ከትምህርት ቤት መልስ ሐኪም ቤት ይዘው ሄዱ ማለት ነው። ልጆቻቸው ሲወስዱ ገስዋት ሜላቶኒን ኦቨርዶዝ ወስደዋል ልጆቹ። ከዛ ልክ ያንን ጉግል ፈርስት ፔጅ ላይ ነው ያየሁት ማለት ነው። ከዛ ለባለቤቴ ነገርኩት፣ ከኛም አልፎ ለአባቴ ነገርኩት ማለት ነው አዲስ አበባ ደውዬና ከዛ ባለቤቴ ወዲያውኑ ምን አለ ሁለተኛ አይሄድም አለ ማለት ነው። ትምህርት ቤት ሁለተኛ አይሄድም አለ። ይግደሉት እንዴ ደግሞ አለ። ከዛ እኔ እንዲያውም ጨከን እላለሁኝና እንዴ ቤት ቁጭ ብሎ ታዲያ ምን ሊያደርግ ነው? መሄድማ አለበት እዛ ሄዶ ነው እንጂ ቢያንስ አልኩኝ ማለት ነው። ከዛ ትምህርት ቤት አይፒ ሚቲንግ ጠራሁኝ። የማወራችሁ ገና የ3 ዓመት ከምናምን ልጅ ሆኖ ማለት ነው። የዛሬ 3 ዓመት ማለት ነው። ከዛ አይፒ ሚቲንግ ጠራሁኝ። ምን አልኩኝ? ትምህርት ቤት ውስጥ ክፍሉን የሱን ማየት ፈልጋለሁ አልኩኝ። እኔ መሄድ ቀን ክፍሉ ተወልሎ ተስተካክሎ ምን ተብሎ ሄድኩኝ። ምንም መጥፎ ነገር አላየሁም። ብቻ ክፍሉ አስጠላኝ። እስር ቤት ይመስላል። የሆነ ለኛ ልጆች የሚስብ አይነት ክፍል አይደለም ክላስሩሙ ማለት ነው። ከዛ ሳይ በዊልቸር የመጡ አሉ። ኦኬ ስሙን መጥቀስ አልፈልግም። እንዳለ ካሉት ልጆች በቁመትም ረጅሙ እሱ ነው፣ አክቲቭም እሱ ነው። ከዛ አስተማሪዋን ጠራሁኝና ልጄ እዚህ ክፍል ውስጥ ሆኖ ከማን ጋር ምን አይነት አክቲቪቲ ነው የሚሰራው ንገሪኝ አልኳት። ሰው ከሱ ከተሻለ ሰው ጋር ወይም በሱ ሌቭል ካለ ሰው ጋር እንጂ መማር ያለበት ከሱ በጣም ካነሱ በጣም እርዳታ ከሚያስፈልጋቸው ልጆች ጋር አርጋችሁት እንዴት ሆኖ ነው ልጄ የተሻለ ነገር ላይ መቀመጥ የሚችለው? ስለዚህ ልጄን ሌላ ክፍል እንድትወስዱ ትፈልጋለሁ አልኩኝ። ከዛ ሌላ ክፍል መሄድ አይችልም አሉኝ ማለት ነው። ለምን ስላቸው እሱ ቀን ሙሉ ነው፣ እነዛ ሃፍ ዴይ ናቸው። ኦኬ ሃፍ ዴይ ይሆንልኝ አልኳቸው። ሃፍ ዴይ ግን ሞር አክቲቭ የሆኑ በሱ ሌቭል ያሉ እንዲያውም እዛ ሮል ሞዴል ልጆች አሉ። የሚገርማችሁ ኒውሮቲፒካል ልጆችን 2 ወንድና ሴት እዛ ክፍል አድርገው እነሱ ሌሎቹን ተማሪዎች እንዲያሳዩ ማለት ነው። እኔ ምን አይነት አሰራርም እንደሆነ አላቅም እንግዲህ አይ ዶንት ኖ የምታውቁ ካላችሁ ማለት ነውና ከዛ እነሱ ሮል ሞዴል የሆኑበት ክፍል ይሄድ አልኩኝ ማለት ነው። አይሄድም እዛም ተባልኩኝ። ኤንዌይስ በመሀልኛ ስቴት ቀየርና አሁን ወዳለንበት ስቴት መጣን። እዚህ መተን ትምህርት ቤት ከተጀመረ 2 ወር ሆኖታል። እሱ ግን ጉንፋን አሞት አብዛኛውን ጊዜ አልሄደም። እኔ በሲክ ሊቭ ልጁን ከትምህርት ቤት ማስቀረት ጀመርኩኝ። ብዙን ነገር ሳነብ ደስ አላለኝም። ከዛ የሆነ ተርኒንግ ፖይንት አላችሁ አይደል? ሆም ስኩሊንግ ማድረግ እንደሚቻል ስሰማ ሰብሊን ማማከርኳት። በጣም ነው የማመሰግነው ሰብሊን በዚህ አጋጣሚ የነበረኝን ውስጥ የነበረውን ነገር አደፋፈረችን። ልክ አሁን እኔ እናንተ እንደምላችሁ ማለት ነው፣ አሁን እናንተ እንደምንላችሁ። ከዛ ምን የሚል ውሳኔ ላይ ደረስን? ዋይናት ምንኖረው ለልጆቻችን ነው፣ ስለዚህ ማድረግ አለብን ብለን ወዲያውኑ ዲሳይድ አደረግን ማለት ነው። ድሮንም ቋፍ ላይ ነበርን፣ ጀምረነው የተውነው ነገር ነው። ስቴት ስንለውጥ የተሻለ ነገር ይኖር ይሆናል በሚል ነበረ። ግን ፋይናሊ ምን ተደረገ? እጁን ቀን ሙሉ በእጅ ማሰሪያ ታውቃላችሁ፣ ካቴና የሚባል ነገር ይሄ ልጆችን ትምህርት ቤት አይ ዶንት ኖ እንዴት ብዬ መግለጽ እንደምችል አላውቅም። ታስሮ በጣም ጠምቶት ከንፈሩ ተሰንጥቆ ይደማል ማለት ነው። ጥውልግ ብሎ ከትምህርት ቤት ባለቤቴን ያመጣው ማለት ነውና እንደለመድኩት ልብሱን አወለኩኝና ስፈትሽ ጃኬት አርገውለታል ማለት ነው። ስንልክ ጧት ላይ የነበረውን ጃኬት አርገውለታል። ውልቅ ሳረገው እጁ ተመቶ ነው እንዳትሉ፣ ተመቶ አይደለም። the whole day ታስሮ ደም ብለድ እንትን እንኳን አልነበረውም። ይሄ የደም ዝውውር ራሱ አልነበረውም እና እጁ አብጧል፣ ጠቁሯል፣ ዳርክ ብሩዝ አለው፣
ተቀጥቅጦ ነው እንዳትሉት አጥንቱን ስንነካው አያለቅስም ልጁ። ስንጠይቀው እጁን ነው የሚጠቁመው ማለት ነው። ከዛ በላይ መናገር አይችልም። ምን ሆንክ ስንለው እጁን ነው እየጠቆመ የሚያሳየው ማለት ነው። አበድን የሆነ ነርቨስ ስትሆኑ ኦር እንደዚህ አይነት ነገር ገጥሟችሁ ማያውቅ ከሆነ መጀመሪያ ላይ የምትወስዱት አክሽን አለ አይደል? ከዛ እኔና ባለቤቴ ኢሚዲየትሊ አስተማሪዋ ጋር ቶሎ ፎቶ አነሳሁት። አስተማሪዋ ጋር አሁን የላኩልሽን ፎቶ እዩ ልጄ ምን ሆኖ ነው ብዬ ጠየቅኳት። ስጠይቃት እኔ እንጃ ምን እንደሆነ አላውቅም እንትን ላይ ዲስሚሳል ላይ ከሌሎች ክላስ ተማሪዎችም ጋር ስለሚገናኙ ስለሚጫወቱ ሜቢ እስቲ ሌሎቹ መምህራኖች ልጠይቃቸው ብላለች ማለት ነው ስትል አሁኑኑ እየመጣው ነው መንገድ ላይ ደግሞ 3 ሚኒትስ ነው የምንነዳው ማለት ነው ከትምህርት ቤቱ። ከዛ እኛ ስንደርስ አድሚኒስትሬቲቭ ኦፊስ ውስጥ ያለው ፐርሰን ስማችሁንና የመጣችሁበትን አላማ አለ። ምን ብዬ እንደምጽፍ ራሱ አላውቅም። ከዛስ በር ከፍታ ኦፊስ ውስጥ ስትገባ በሩን እንዴት እንደወረወረችው ልነግራችሁ አልችልም። የዌስት አፍሪካ ሰው ናት። በቃ የሰማይ ስባሪ ነው የምታክለው። ደግሞ ወቅቱ የሃሎዊን ወቅት ነበርና የለበሰችው ልብስ ምናምን ሁሉ በቃ ልነግራችሁ አልችልም። ስኬሪ ነበረችና ከዛ ምንም ማድረግ ስላልቻልኩኝ ልትነግሪኝ ትችያለሽ ብዬ ሁላ ሳናግራት እንባዬ እየመጣ በቃ ማለት እያለቀስኩ ነበር የምጠይቃት። ባሌ ሄዶ ዘሎ ቢያንቃት አይጠላም ማለት ነው። ትልቁ ልጃችን ተከትሎ ነው የመጣው። ይሄንን እየተነጋገርን ፕሪንሲፕሉ ወዲያው ተጠራ። በካሜራ ለካ ያየን ነበረ። መጣና ወደዛኛው ክፍል ልጃችሁ ሊሄድ አለ። አሲስታንት ፕሪንሲፕሏም ተጠራች። ወደ ሆነ ክፍል ውስጥ አስገቡን። ምንድነው ምን ልርዳችሁ አለን ማለት ነው። እኔ መናገር ሁላ አቃተኝ ማለት ነው። በቃ በዚህ አይነት ልጄ በየቀኑ ስንት ነገር ነው ሲደርስበት የሚውለው። አሰባችሁት? አሁን ሪዋይንድ ማድረግ ጀመርኩኝ ማለት ነው። ከዛ ምንድነው ምን ላግዛችሁ ሲለን በቃ የዚህን መልስ ብቻ እንድሰጣን ነው የምንፈልገው። ይሄው ልጄን አየኸው አልኩት። አዎ። እጁን አየኸው? አዎ። ይሄ እንዴት ሆኖ እንደዚህ ሀፕን እንዳደረገ መልስ እንድሰጠኝ እፈልጋለሁ። ሌላ ምንም መልስ አልፈልግም አልኩት። ስለ ኦኬ እሺ ተረጋጊ፣ ብዙ የሴኩሪቲ ሰርቬይላንስ ካሜራዎች ስላሉን እነሱን ሞኒተር እናደርጋለን፣ አስተማሪያንም እናናገራለን አለ። እሺ መልሱን እፈልጋለሁ አልኩኝ። ምን አለበት 911 በደውል እነሱ ጋር ከመሄድ ለእናንተ ትምህርት ይሆናችኋል ብዬ ነው የምነግራችሁ። 911 መደወልና ጉዳዩን በህግ ወዲያውኑ ማስያዝ ሲገባኝ እኔ ምን አደረኩኝ? ትምህርት ቤቱን ነው ኮንታክት ያደረኩት። ፋይናሊ the next day ሐሙስ ነበረ። ሐሙስ ቀን ከፕሪንሲፕሉ ትምህርት ቤት ተደወለልኝ። ሲደወል ገስዋት ምን እንዳደረጉ አንቺ ከቤት ስትልኪው እንደዛ አርገሽ ልከሽውስ ቢሆን ብለው እኔ ላይ ነው አገነስት የመጡት ማለት ነው። ልጁን ስታስረክቢን እኮ እጁን እንደዛ አይተን አይደለም የተረከብነው። አስቡት፣ የአንድን ትምህርት ቤት ኮሚኒቲ የሚወክል ፕሪንሲፕል ለአንዲት አስተማሪ ወግኖ ለራሱ የሱን ስልጣኑን ስለሚጠየቅበት የትምህርት ቤት ኮሚኒቲውን ወክሎ አንዲትን ወላጅ በዚህ መልኩ አቢዩስ ሲያደርግ ማለት ነው። ልጁ አቢዩስ ተደርጎባት መታ ለምን ልጄ ላይ ይሄ ደረሰ ንገሩኝ ብላ የምትጠይቅን እናት የሚያረጋጋ ሳይሆን ለምን እንክትክትሽ አይወጣም፣ ለምን ስብብርሽ አይወጣም የሚል መልስ ነበረ። እና ፋይናሊ እንደዚህ ልትለኝ ነበር ቀጠሮ የሰጠኸኝ አልኩት። ወዲያውኑ እሱ እንደዛ ሲለኝ አመሰግናለሁ፣ በጣም አመሰግናለሁ። የሱን ስልክ ዘግቼ 911 ነው የደወልኩት ማለት ነው። 911 ስደውል ፖሊስ ወዲያውኑ ቤታችን መጣ። ያልሽበት ትምህርት ቤት እንሂድ አሉኝ ማለት ነው። እንኳን እና እዛ ትምህርት ቤት ልጄን ይዤ ልሄድ ለራሴም ራሱ ስለምሰጋ ወንጀለኛ ትምህርት ቤት ስለሆነ እዛ ግቢ ውስጥ ራሱ መገኘት አልፈልግም ነበር ያልኩት ለፖሊሱ። ከዛ ቤታችን መጣ። ረጅም ሰዓት ነው ኢንተርቪው ያደረገን። ማአት ዶክመንት ነው የሞላሁት። ገስዋት ውጤቱን ሄጄ ከፖሊስ ሪፖርት ከ10 ቀን በኋላ ጓጉቼ ሳይ ኢንኮንክሉሲቭ ነው የሚለው። ተመልከቱ፣ ፍትህ የሌለበት ዓለም ማለት ነው። ሳወራችሁ ይሄንን ያ ቀን ትዝ እያለኝ ዛሬ እኮ ልጄ እየሳቀ ነው። እኔ ግን ልቤ ድምት ብሎ ነው ማለት ነው ይሄን የምነግራችሁ። ከዛ አስተማሪዋ ከ15 ቀን በኋላ
ሪጋርዲንግ ኢንሲደንቱ በተፈጠረው ረገድ የኔ የአስተማሪዋ ምላሽ ይሄ ነው ብላ የሆነ እንትን ነው ሞልታ ይሰጣችሁ ማለት ነው። እና እዛ ኤክስፕሌን የሚለው ላይ ምን ይላል? ልጁ ከቤትም ይሄ ነገር በወላጆቹ ደርሶበት መጥቶ ሊሆን ይችላል የሚል ምላሽ ነበረ ኤክስፕላኔሽኑ ላይ ጻፈችው ማለት ነው። የት ነው የምትሄዱት? ከዛ በጣም የሚገርማችሁ በጣም ስለተናደድኩኝ እልህ ውስጥ ስለገባሁኝ ሎካል ቲቪ ለማናገር ማለት ነው። ገሷት እኔ እንደዛ በሆንኩኝ በዛ ሳምንት ቤተሰቦቻችን ኢቨን ሌላ ስቴት ራሱ ያሉ ማለት ነው ሰምተው ስለኛ በጣም ጨንቋቸው ያነቡ ነበርና 2018 ላይ የ5 ዓመት ልጅ ኪንደርጋርተን ያለ ልጅ ከኛ 3.5 ማይልስ ላይ የሚገኝ ትምህርት ቤት ውስጥ አስተማሪዋ ስቲክ አንስታ እየመታች ልጁ ላይ ተሰባበረ ማለት ነው። ዱላው ማለት ነው። ማን ያያል? የጽዳት አስተማሪ የጽዳት ሰራተኛው አይታ አስተማሪዋን ስለከሰሰቻት ከ2018 ጀምሮ ሲካሰሱ ቆይተው 2024 ጁን ላይ ትምህርት ቤቱ $10 ሚሊዮን ተቀጣ ማለት ነው። አስቡት። አሰብኩት የሚሄድበትን መንገድ ላጠፋ ያለውትን ኤነርጂ አሰብኩኝ። ሎካል ቲቪ አናገርኩኝ። ቲቪ ላይ ላስወጣቸው ማለት ነው፣ ጉዳቸውን ማለት ነው። ኢሜል ላኩኝ። ከዛ ኢምፐርሰን መምጣት አለብሽ ተባልኩኝ። ከዛ እነዚህ ባለጌ ሰዎች ነገ ልጄን ከቤት ማስተማር ብጀምር አልክም ብዬ አቆምኩኝ ማለት ነው። እንግዲህ አስቡት። ከዛ በኋላ ሰዎችን ሳናገር መቼም ሰው በእናንተ ፔን ላይ በእናንተ እግር ካልሆነ የእናንተን ፊሊንግ አይረዳም አይደለ? በወቅቱ እኔ ያናገርኳቸው ሰዎች ምን ብትከሷቸው ብታናግሯቸው እኮ ዞሮ ዞሮ አሁንም ፍትህ የለውም እኮ ምንም የምታመጡት ለውጥ የለውም። ባይሆን እንኳን እግዚአብሔር ልጃችሁን አዳንላችሁ እንኳን አተረፈላችሁ ከዚህ በኋላ ላለው አለመላክ ነው የሚል ነገር ከሰው መጣ። እኔም የሚሄድበትን ርቀት አመታቱን ከዛ እዛ ጋር ማጠፋውን ኤነርጂ አሰብኩት ማለት ነው። እና ለራሴ ምን አልኩኝ መሰላችሁ? ፈጣሪ ስለሚወደን በዚህ በትንሹ እጁን አሰሩትም የሆነ ነገር ሊያስቀምጠው ቀጠቀጡትም ሐኪም ቤትም ወስደናል። እንግዲህ ሰው የዳክተር ኖቱላ አለን ማለት ነው የታየበት ይሄ ሁሉ ገብቶ ማለት ነው የፖሊሱ ውጤት ኢንኮንክሉሲቭ የመጣው። ማንም ለእናንተና ለልጃችሁ የሚቆም ሰው የለም። ትምህርት ቤት በሉት ህግ ቦታ በሉት በቃ የሚታይ ኤቪደንስ ይፈለጋል። እኛ የሚታይ ኤቪደንስም እኮ ይዘን እኮ ነው። ፎቶ እያዩ እኮ ነው። ልጁ ፊቱ እየታየ እኮ ነው። ከዛስ ፖሊስ ጉዳዩን ለማጣራት እኛን ኢንተርቪው ካረገን በኋላ ትምህርት ቤት ሲሄድ የቪዲዮ ሰርቬላንሳቸውን በሙሉ ዴሊት አድርገውታል። ታምናላችሁ? አዎ ዴሊት ተደርጓል። የሰጡን መልስ ልጃችን ሞቶስ ቢሆን በቃ እስካሁን በቁጭት ነበር አይደለም የምንኖረው። እና ልጆቻችን ላይ የሚደርሰውን ነገር ቅድም ሰብሊም ስትለው ነበርና የመጀመሪያው ነገር ሴፍቲ ነው። ይሂዱ አማዞን ጫካ ውስጥ ገብተው እዛ ጋር አድነው መብላት ካለባቸው ይብሉ። የእውነቴን ነው የምነግራችሁ። ይሂዱ ኢትዮጵያ የሆነ ገጠር ይሂዱና የሆነ በቃ ለምን ሆነ መብላት ያለባቸው ጤናሞች ከሆኑ እኮ እንዴት ብለው በልመና ራሱ መተዳደር እንዳለባቸው ጥበብ ነው አይደል የሚባለው። እየደገፍኩኝ አይደለም፣ ግን ሰው ጤናማ ሲሆን ሰርቶ ይበላል። የእውነቴን ነው የምነግራችሁ። ለኛ ልጆች ማንም ጥብቅና የሚቆም የለም። ቅድም እንዳለው የኛ ልጆች በቃ አሮጌ ጣሳ ናቸው። ለነሱ ህይወት ያላቸው ነገሮች አይደሉም። የማይጠቅሙ ተደርገው ተፈርጀዋል። በህይወት እስካሉ ድረስ ግን በእነሱ ተጠቅሞ ገንዘብ ማግኘት ይፈልጋሉ። አውቀውን ያበላሹብን፣ አውቀው ደግሞ እኛ እናድንላችኋለን፣ ይሄን ቴራፒ እንሰጣችኋለን፣ ይሄንን መድኃኒት ውሰዱ። ልጆቹ መዳን የሚባል ነገር አይድኑም። ግን ደግሞ እኛ ጋር ብትልኳቸው ስፒች ቴራፒ ብንሰጣቸው፣ ኤቤ ቴራፒ ብንሰጣቸው፣ ኦቲ ብንሰጣቸው ትንሽ ይሻሻላሉ። ይሄ ነው በቃ ተስፋ የሚያስቆርጥ ነገር አይደል? ግን እኛ ስንሰራ ልጆቻችን እየተለወጡ ሲመጡ ከቀን ቀን ብዙ ለውጥ ሲያመጡ ስናይ ለኛ ተስፋ አለው። ለነሱ ተስፋ ባይኖርም ለኛ ግን ተስፋ አለው። አዎ ልጆቻችን እኛ ብቻ ነን ጠበቆቻቸው። ማንም የትኛውም ትምህርት ቤት ብትሄዱ በተለይ ነንቨርባል የሆነ ልጅ ካላችሁ ማንም ስለ ልጃችሁ እንዲህ ነው ብሎ እንደሚነግራችሁ አድርጋችሁ እንዳታስቡ። ሞኞች ናችሁ ማለት ነው እንደዛ ካሰባችሁ ማለት ነው።
እና ስለ ልጆቻችሁ እባካችሁ እናንተ ጥብቅና ቁሙ። ትምህርት ቤት ስትልኳቸው ሲመለሱ ሲመጡ ባህሪያቸውን እዩ። እኔና ባለቤቴ በትክክል ምን እንል ነበረ? ምንድነው እንደዚህ በግ መስሎ የሚሄደው? ጧት እኮ ሲሄድ ቁርስ በልቶ አክቲቭ ሆኖ ደስ ብሎ ስቆ የሚሄድ ልጅ ሲመጣ ግን የሆነ ቀዝቅጠውት ደብድበውት የመጣ ልጅ ነው የሚመስለው። የሆነ እንትን ምንድን የሚባለው እርሻ ውሎ የመጣ ገበሬ ነው የሚመስለው። በቃ የእውነቴን ነው የምነግራችሁ። የሆነ የጉልበት ይሄ ሌበር ስራ ሲሰራ ውሎ የመጣ ነው የሚመስለው። ተጫውቶ መሰላችሁ? አይደለም አይደለም። እና እባካችሁ ሴፍቲው እናንተ እጅ ላይ ነው ያለው። አዎ ብዙ አሁን ላይ ብድግ ብላችሁ ማትወስኑባቸው ምክንያቶች ይኖራሉ። ግን አትሊስት ስትልኩ በላ ይሉኛል፣ ጠጣ ይሉኛል፣ ሆምወርክ ሰርቷል፣ ክላስ ወርክ ሰርቷል ይሉኛል። ነው ራሳቸው ሰርተው ነው የሚልኩላችሁ፣ ራሳቸው በእጃቸው። እኔ አስተማሪዋን በጣም እኔ ልጆቼን ትምህርት ቤት ልክ በነበረበት ትልቅዬ ኦፍ ኮርስ እስካሁንም ሆም ስኩሊንግ ነው። ከሁለተኛ ክፍል በኋላ ትምህርት ቤት ልኬው አላውቅም። ግን በነዛ ጊዜያቶች ውስጥ እኔ የልጆቼን መምህራን ሁለተኛ ወላጆች ናቸው ብዬ ነው ለልጆቼ የምናገረው። ለነሱ እላለሁ your second parents ብዬ ነው የማስበው። ቢካዝ እንደዛ ብዬ ሳቀርባቸው ለልጆቼ ጥሩ ነገር ያደርጋሉ ብዬ ስለማስብ ማለት ነው። አላርቅም፣ አላናንቃቸውም። ደግሞም ሪስፔክት አደርጋለሁኝ እንትናቸውን ፕሮፌሽን እና ከዛ አንጻር በጣም ልብ የሚሰብሩ ነገሮች አሉ። መወሰን የምትችሉ ሰዎች ወስኑ። ይህንን የኔን ታሪክ ስነግራችሁ እንደው ውሸት እያወራውላችሁ ወይ የሌላ ሰው ታሪክ አይደለም የምነግራችሁ። አሁን ላይ ልጃችን ፊት ለፊታችን አይዶን ነው አሁንም ሲስቅ ሰምታችሁታል። ሂዝ በጣም ሃፒ ከእናትና አባቱ ጋር ከወንድሙ ጋር ቤት ውስጥ በመሆኑ እራሱ የሚሰማቸው የሴኩሪቲ በቃ መጠናቸው ሃይ ሆኖ ማለት ነው ሴኩርድ እንደሆኑ ሲሰማቸው ያላቸውን ደስታ you can tell። አንድ ሰው እንዴት ነው ህፃናት ሆነው ስናቅፋቸው እኛ ደረታችን ላይ ያለ ምንም ስጋት ትጥለኛለች ይጥለኛል አባቴ ሳይሉ ተረጋግቶ እንደሚተኙት አይነት ስሜት አሁንም ታዩባቸዋላችሁ። እና መወሰን ያለባችሁ ሰዎች እባካችሁ የምትችሉ ከሆነ ወስኑ። ለልጆቻችሁ ካለናንተ ዳኛ የለም፣ ካለናንተ ጠበቃ የለም፣ ካለናንተ አስተማሪ የለም፣ ካለናንተ ዳክተር የለም፣ ካለናንተ ነርስ የለም። እኛ ሁሉ ነገራቸው ነን። ስለዚህ በቻላችሁት መጠን እባካችሁ ለልጆቻችሁ የሚገባቸውን የማይገባቸውን አላችሁ የሚገባቸውን ዲዘርቭ የሚያደርጉትን ነገር ስጧቸው። ትልቁ ደግሞ ልትሰጧቸው የምትችሉት ነገር እናንተ ጓደኛ ሆኗቸው። ቅድም ብዙ ተብሏል አይደለ? ስለዚህ የልጆቻችሁን ነገ ላይ ወደቀ። ይሄው ሀኒ አሁን ምን አለች? ጥርሱን ተሰብሮ መጣ። እኔ እዚህ ጋር እየለፋው ባለቤቴ እየለፋ ሲንግል ማም ትሁን ሲንግል ዳዲ ይሁን ልጁ እንዲኖርለት እንጂ ማን የሚፈልገው ጥርሱ አይደል? ለምን ጭረት ነክቶት ይመጣል? ለምን? እነሱ ምን እየሰሩ? ዛሬ ጥርሱ ተሰበረ ተባለ። ነገ አንደኛው ልጅ ምን አረገው? ገፍትሮ ጥሎት ነው የሞተው ይባልላችኋል። ኑና ሬሳውን ውሰዱ ሊባልም እኮ ይቻላል። የእውነቴን ነው የምነግራችሁ። ስንቶቹ የእውነት ሰብሊ ቅድም ስትል ነበር፣ ብዙ ስልክ ነው የምናስተናግደው። ብዙ እናቶች ናቸው የሚደውሉት። አንደኛው አይኑ ጠፋ እንዴ! ሶሻል ሚዲያ ላይ አታዩም እንዴ? ልጄ እጁን በር ቀረጠፈው፣ ጣቶቹ በሙሉ ተወገዱ። አንደኛው ጓደኛው ክፍል ውስጥ የሚጫወት ልጅ አይኑን ወጋው። ስኩል ባስ ውስጥ አንደኛው ሌላውን ወጋው። ጭንቅላቱን ተፈነከተ። ኧረ ሞተም አለ። እኔ ላይ አይደርስም አትበሉ እባካችሁ። ሌላኛውም እናት እንደናንተው እንደናንተው እናት ናት። ልጇ ላይ ይሄ እንዲደርስ አትፈልግም። ሌላው እናት ላይ የደረሰ እኛ በምንችለው አቅም ካልተጠነቀቅና ሴፍ ካላረግናቸው ልጆቹን እኛ ላይ የማይደርስበት ምንም ምክንያት የለውም። ምንም ዋራንት የለንም እኮ አብረን አንድ ዓለም ላይ አይደል እንደምንኖረው? አንድ አይነት እኮ ጫማ ውስጥ ነን ያለነው። እና ይሄን ልናስፈራራችሁ ሳይሆን ሊደርስ የሚችለውን እውነታውን ነው የምንነግራችሁ። እናንተ የሚታይ ነገር ስትጠብቁ የማይታይ ግን ብዙ ልጆቹን ዳሜጅ የሚያደርግ ነገር ይደረጋሉ። ትምህርት ቤት ውስጥ ብሬናቸውን ቶርች ተደርገው ነው የሚመጡት።
እንዴት አንገቱን ጠምዝዛ እንደምትጥለው ምን ታውቃላችሁ? እኔ በጣም እሰጋ ስለነበረ ተደብቄ ሄጄ አይ ነበረ እያለቀስኩኝ ማለት ነው። አይ ሪሜምበር የመጀመሪያ ቀን ልጄን ትምህርት ቤት ስልክ እኔና ባሌ ለቅሶ ቤት ነበር የሚመስለው ቤታችን ማለት ነው። በቃ ማለት የሆነ ታውቃላችሁ፣ እኔ እንጃ እኔ እንደዛ አይነት ፊሊንግ ተሰምቶኝ አላውቅም። አሁን ራሱ በቃ እምባዬ እየመጣ ነው። ይሄም ነገር የሆነ ልጄን ቀብር ቦታ ጥየው የመጣ ያክል ነበር። አይ ዶንት ኖ ግን ለምን እንደዛ እንደተሰማኝ አላውቅም። የእውነቴን ነው የምነግራችሁ። ይሄን ማወራችሁ 3 ዓመቱ ላይ ከኤርሊ ኢንተርቬንሽን አስወጥቼ የመጀመሪያ ትምህርት ስንልከው ማለት ነው። እሱ እኛ መኖራችንን ውስጡ ስለነገረው እየዞረ ያያል። ከዛ አስተማሪ the very first day ማለት ነው እየጎተተችው ግባ ብላ እየጎተተችው ነበር የምትወስደው። እኔ ልጄን እንደዛ ነበር እንደ በግ እየጎተትኩ ነበር የምወስደው። አላረገውም። ከዛስ እኛ ስንወስደው አልወርድም ስለሚለን ከመኪና እኛ እኮ መልካም ማሰባችን እኮ ነው። ልጃችን ነገ የተሻለ እንዲሆንልን እኮ ነው። አሁን እናንተ የምታስቡት አስተሳሰብ ማለት ነው። በጣም ነው የምንረዳችሁ። አይ ስኩል ባስ ላይ ሆኖ ከስኩል ባሱ ላይ ካሉ ልጆች ጋር እያወራ አለ አይደል ሶሻላይዝ ማድረግ የሚለው ነገር ነው ብሬናችን ላይ የሚመጣው። አይ እዛ ኢንቫይሮንመንቱን ይልመደው ብለን እኛ እናደርስም። የስኩል ባሱን ጠይቀን ድራይቨሩን አበሻ ልጅ ነበረና በጣም ተባብሮን ከኋላ ሄድን። እኛ ቀድመን እዛ ደረስን ማለት ነው። እኛ እዛ ቀድመን ደርሰን መምህራን እንዴ ዋስ ጎይንግ ኦን ዋይ አር ዩ ክራይንግ ይሉኛል ማለት ነው። I don't have nothing to say to them። በቃ እኔ አለቅሳለሁ፣ ባለቤቴ ያለቅሳል። እንዴ ቆይ ግን ምን ቤት ገብተን ታምናላችሁ? ለቅሶ ቤት ነበር የሚመስለው ቤታችን ማለት ነው። አሁን ይሄ የማይናገር ልጅ ምን ሆንኩ ይለናል ሲመጣ። አያችሁት? ይሄ የእናት የአባት አንጀት አያችሁት እንዴት እንዳወቀን። ከዛ በኋላ ልጃችን 15 ቀን አልሄደም። ገሷት ባስ ላይ ሲያወጡት ባስ ላይ የሱ ቦታ ላይ ልጄ ረጅም ነው፣ ሲወለድም ትልቅ ነው፣ ኪሎ ረጅም ነው። ሶ እንደ ሌሎቹ ልጆች ይሄ የባሱ ሲት በልት አይበቃውም ማለት ነው። በደንብ አጀስት መደረግ አለበት። አንድ ቀን ስገባ ፕራይቬት ፓርቱን ጭፍልቅ አድርጋ የድራይቨሩ አሲስታንስ ማለት ነው ጭፍልቅ አድርጋ ልጄ አጎንብሶ ባስ ውስጥ አየሁት ማለት ነው። አሮጊት ሴትዮ ናት። ከዛ ለምንድን ነው እንደዚህ ቁጭ ያለው ብዬ ስል ልጄ ቀና ማለት አይችልም። ሽንት የወጠረው ልጅ ምናምን ቢሆን በቃ ሽንቱን ለቆታል ማለት ነው። እንዴ ያ ቦታ እኮ ማለት የሚራቡበት እኮ ቦታ ማለት እኮ ነው። ስንት አይነት ትራውማ ነው ልጆቻችን የሚያስተናግዱት። እኛ ስንት አይነት ነገር ነው የምናስተናግደው። ከዛ ከፈለገ በባስ መሄዱ ይቀራል አልኩኝና ሴትዮዋ ሜሪ ትባላለች፣ ትልቅ ሰው ናት። ከዛሬ ጀምሮ እኔ ባስ ውስጥ ገብቼ ለልጄ ሲት ቤልቱን እኔ ያስራለሁ አልኳት ማለት ነው። አያችሁት? እኛ ሳናይ ብዙ ነገር ነው የሚደረጉት። እኔ ትንሽዬ በሄድኩባት ነው ይሄንን ያየሁት። እዛ ደግሞ ቀን ሙሉ ሲውል ምን እንደሚያበሉት ምን እንደሚያጠጡት አላውቅም። ስለዚህ ለምን ልስጋ? ልጄ በህይወት ኖሮ ፈንጥዞልኝ ቤት ውስጥ ጨፍሮ ቢቀመጥ አይሻለኝም? ትምህርቱን እድሜ ዘላለሙን ባይማር ጤናማ ሆኖ ልጄ ቢቦርቅልኝ አይሻለኝም? እኔ እዚህ ጋር በስጋት ባለቤቴ በስጋት በመጣ ቁጥር ገላውን ፍተሻ ታምናላችሁ። በቃ የሆነ ልክ ከስንት ጊዜው መሰላችሁ ያንን የመጨረሻውን ክትባት ከተከተበ በኋላ ክትባት ማንንም ሰምቼ አይደለም ምንም አንብቤ አይደለም። ልጄ ግን የተለወጠው ከምን ጊዜ በኋላ እንደሆነ ስለማቅ ክትባት የሚባል ልጄ አይከተብም ብዬ አቆምኩኝ ማለት ነው። ስለዚህ ምን ይመስለኛል መሰላችሁ ትምህርት ቤት ልከ ነው ሲመለስ እዛ ጋር እኛን አናስከትብም ያልነው ትምህርት ቤት መጥተው እንጨቅ አድርገው ሲወጉት ይታየኛል ማለት ነው። እንዴ የምን ስጋት ነው ይሁላ? ልጁን ቤት ማስቀመጥ ሲቻል ይቀመጥ፣ ይኑር፣ በህይወት ይብላ፣ ህይወቱን በደስታ ይምራ። እና ይሄንን እምላችሁ የሚሆን ነገር ነው። ዛሬ አቅሙ እያላችሁ ቅድም ሰብሊ ስትል ነበር እናንተ የራሳችሁ አለቃ ሆናችሁ ነው የምትሰሩት። ማንም ያዛችሁ የለም። ልጃችሁን 30 ደቂቃ ብታስተምሩት 5 ደቂቃ ብታስተምሩት ማንም ይጠይቃችሁ የለም። ታውቃላችሁ ካሪኩለም ውስጥ ልጄ መጽሐፍ ቅዱስ ይማራል ተብሎ አንዱ እንደ ሳብጀክት ይገባል።
እናንተን ደስ ካሰኛችሁ ልጃችሁ ይለወጥበታል የምትሉትን ካሪክለም ውስጥ አስገብታችሁ መቅረጽ ትችላላችሁ። ከእናንተ በላይ ለልጆቻችሁ የሚያቅሰው የለም። ምንድነው የሚባለው? የሆነ ተረትም እኮ አለ። የኛ ሀገር ሰው እኮ ያለ ምክንያት አይደለም ተረትና ምሳሌ የሚሰራው። ልጆቹን እንዳይለሙ እንዳይሞቱ አድርገው መሀል ላይ አድርጎ ደግሞ ዛሬ ለኛ ስጡንኛ አይችሉም። ከኛ በላይ ማንም ለልጆቻችን ማስተካከል የሚችል መብት ያለው ሰው የለም። አይችሉም። ፍላጎቱም የላቸውም፣ አቅሙም የላቸውም፣ ወኔውም የላቸውም። በቃ ፍላጎት ከሌለው አንድ ሰው ደግሞ አንድ ነገር ማድረግ አይችልም። ሁሉም የትምህርት ቤት ማህበረሰብ እንደዛ ነው። ሶሪ ትምህርት ቤት አትላኩ እያልኩኝ አይደለም። በአንዳንድ ሁኔታዎች ትምህርት ቤት መላክ ሊጠበቅብን ይችላል። ግን በእኛ ልጆች ስናስብ የምትችሉ ከሆነ እባካችሁ ከቤት አስተምሩ። የግል ትምህርት ቤት ፕራይቬት ስኩል ብትሉ፣ የመንግስት ትምህርት ቤት ፐብሊክ ስኩል ብትሉ ሁሉም አንድ አይነት ነው። አንድ አይነት ነገር ነው የሚመራቸው። የሚወጡበት ሶርሱ አንድ አይነት ነው። ለነዚህ ልጆች ያላቸው አመለካከት አንድ አይነት ነው። በቃ ቅድም እንዳልኳችሁ ነው። ስለ ልጆቹ የሚሰጠው ግምት የማይረቡ የተጣሉ የእድሜ ገደብ ያላቸው እስካሉበት ድረስ እንደ ዕቃ ተጫውተውባቸው የሚታለፍባቸው ልጆች ናቸው። አለቀ። ይሄን ደግሞ መቼም ማንም ወላጅ መስማትም ማየትም አይፈልግም አይደል? በተለይ እኛ እዚህ ጋር ሆዳቸውን አድነን ልጆቻችን እየተሻሻሉ ነው የምንል ነገ ለውጥን የምንናፍቅ ለውጥን እያየን ያለን እናቶች ይሄንን አንቀበልም። ስለዚህ ትችላላችሁ። ነፃነቱ ለልጆቻችሁ ብቻ አይደለም። እናንተ ከአእምሮ እስር ቤት ትወጣላችሁ። እኔ ሊትራሊ ጭንቅላቴ እስር ቤት ነበረ። ዛሬ ላይ ልጄ የውላችሁ ባይበላ አይ ዶንት ኬር ቢርበው ሆን ብለን እናስርባለን፣ ልጆቻችን እናጾማቸዋለን አይደለም። አይ ዶንት ኬር እዛ ሄዶ የሆነ ነገር ሆኖብኝ ከሚመጣ ቤት ውስጥ እያየሁት ቢጾም ይሻለኛል፣ ባሮ ውሃ አንስቼ ብሰጠው። እና እባካችሁ የምትችሉትን ሁሉ አድርጋችሁ ልጆቻችሁን ህይወታቸውን ሴቭ አድርጉ። በህይወት ሲኖሩ እኮ ነው አይደለም የሚማሩት። በህይወት ሲኖሩ እኮ ነው፣ ጤናሞች ሲሆኑ እኮ ነው የሚማሩት የሚገባቸው። እና ትችላላችሁ፣ ሁላችሁም ትችላላችሁ ልላችሁ ፈልጌ ነው። እና የማይደርስ መስሏችሁ የሩቅ እዛ ፌስቡክ ላይ ያነበባችሁት ኦቲዝም ኮሚኒቲ ውስጥ ካላችሁ አንዲት እናት የሆነ ሀገር ላይ ይሄ ልጄ ላይ ደረሰብኝ፣ ይሄ ሀፕን አረገብኝ ስትል ስታሳዝን ብላችሁ ስክሮል አርጋችሁ ዳውን አርጋችሁት ወይ ወደ ላይ የጣላችሁት ነገር ነገ እናንተ ቤት በሩን አንኳክቶ የማይመጣበት ምንም የእናንተ ልጅ ከዛችኛዋ ሴት ልጅ በምንም አይለይም። ለእናንተ ልጅ ለብቻ የተቀመጠ ጋርድ የለም። ለእናንተ ልጅ ለብቻው የሚያስብ አስተማሪ አልተቀጠረም። በቃ የእናንተም ልጅ ልጅ ነው እንደሌላው። ሁሉም በሚታዩበት አይን ነው የሚታየው። የትም ወሰዳችሁት የትም። እኔ ልብሱ ላይ የሚጣበቅ ካሜራ ሁላ አድርጌ ልክ ነበረ። ቦርሳ ውስጥ ድምፅ የሚቀርጽ አድርጌ እልክ ነበረ። አያችሁት? አሁን ያ ሁሉ ስጋት የለኝም። አስተማሪዋ ምን እንዳለች የት እንደሄደ ሁሉ አቅ ነበረ። ያ የኔን ጭንቀት ጨመረው፣ እኔን ታማሚ ያደረገኝ እንጂ ለልጄም ሆነ ለኔ ነፃነት አልሰጠኝም። ቤት ውስጥ ካሜራ አለ አይደል? ሁላችንም ጋር ይኖራል ኦብቪየስሊ። ግን ካሜራው ልጃችሁ የሆነ አይነት አደጋ እንዳይደርስበት በራሱ መከላከል ይችላል እንዴ? አይችልም እኮ። በየመንገዶቻችን ላይ እኮ ካሜራ አለ። የፖሊስ ካሜራ አለ። ትልልቅ ድርጅቶች ካሜራ በራቸው ላይ ያደርጋሉ ምናምን። ግለሰቦች ጋር አደጋ ከደረሰ በኋላ ያ ካሜራ ሪከርድ ቢያደርግ ባያደርግ ምን ጥቅም አለው? አደጋውን ከመድረሱ ያስቆመዋል አያስቆመውም? ለእኔም ካሜራዎቼ ምንም ማድረግ አልቻሉ። ቮይስ ሪከርደሮች ምንም ሊያደርጉልኝ አልቻሉ ካላችሁ ማለት ነው። እና እባካችሁ ከቻላችሁ ዛሬ ነገ አትበሉ። ሁኔታችሁን አስተካክሉና የሚመጣ ገንዘብ ለእኔና ለቤተሰብ የሚበቃ ከሆነ በቃ ነገ ልጄ ላይ ሰርቼ ልጃችን ላይ ሰርተን እሱ ደህና የሚባል ሁኔታ ላይ ሲሆንልን ዙሪያውን ማወቅ ሲጀምር ጠላትና ወዳጁን ሲያውቅ የዛኔ ገንዘብ ኤኒታይም አይ ካን ሜክ መኒ ብዬ ነው ማስብ። አትስሩ እያልኩ አይደለም፣ የእውነት አትስሩ እያልኩ ደግሞ ሳይሰራ አሜሪካ ውስጥ አይኖርም። ግን
አትሊስት አንደኛው ሰርቶ አንደኛው ልጁን መያዝ ከቻለ ለልጆቻችሁ ቅድሚያ ስጡ። ቤዚክ የሆነ ነገር ካገኛችሁ በቂ ነው። ሌላውን እኮ እግዚአብሔር ይጨምራል። እነዚህ ልጆች ሲሰጠን አምኖብን አይደል እንዴ? ታዲያኛ ለምንድን ነው አልፈን ሄደን ኤክስትራ የምንጨነቀው? ከሌሎች ኒውሮቲፒካል ልጆች ካሏቸው ወላጆች ጋር ራሳችንን አናወዳድር። ባይገርማችሁ በላይ ነን እንጂ በታች አይደለንም። በብዙ መልኩ ብዙ ጥንካሬ ያለን ሰዎች ነን። ስለዚህ ገንዘብ የሰው መለኪያ ሊሆን አይችልም። ጭንቅላት ነው የሰው ልጅ የሚለካበት። ስለዚህ ባላችሁ ጊዜ በህይወት ሳላችሁ ቆማችሁ ስትራመዱ ተረቱ ምን ይላል? ጀንበር ሳለ ሩጥ አባት ሳለ አጊጥ ነው አይደለም የሚለው የኛ ሀገር ሰው። አዎ እናንተ ባላችሁበት ልጆቹ ሳይመሽባቸው ሳይረፍድባቸው ህይወታቸውን አርዝሙላቸው። ሁሌ የህይወት አድን ስራ ነው የምንሰራው የምንለው ለዚህ ነው። ፈልገን ወደን መርጠን አምጥተናቸው በዚህ ክፉ የሆነ ዓለም ላይ አናሰቃያቸው። በቃ የምትችሉትን ሁሉ መስዋዕትነት ክፈሉላቸው። ነገ ትደሰታላችሁ። እናንተ እራሱ እንዴት ያለ እንቅልፍ ጧ ብላችሁ እንደምትተኙ ሳትባንኑ የምታድሩባቸውን የእንቅልፍ እነዛን ሌሊቶች ማድነቅ ትጀምራላችሁ። ያኔ ነው ሰውነታችሁ ሰውነት የሚሆናችሁ። ያኔ ፀጉራችሁ መነቃቀል ያቆማል። ያኔ ስትረሳችሁ ያቆማል። ያኔ ህይወትን ታጣጥሙታላችሁ። መቼም ማንም ልጁ ሲቦርቅ ሲስቅለት ከማየት የበለጠ የሚያስደስተው ነገር የለም። ትራዲሽናሊ ትምህርት ቤት ገብቶ መማር የሆነ ሰው ክሬት ያደረገው ዓላማ እንጂ የሰው ልጅ እንደዛ እንዲማር አይደለም። ይሁን ይላኩ ልጆች ይግቡ ትምህርት ቤት እንደ ማንኛውም የዘመኑ ሰው ይማሩ። ምነው ድሮ በጥንት ቅድማያት አያት ምናምን የሚባሉ ቅማንት የሚባሉ የድሮ የኢትዮጵያ ሰዎች ኦር በድሮ ዘመን ሰዎች የሆነ ቦታ እኮ ገብቶ እንደዚህ አይነት ትምህርት እኮ አይደለም። የሆነ ዛፍ ስር ቁጭ ብሎ ቤዚክ የሆነ ነገር ነው ተምረው የሚገበያዩት። ድሮም እኮ ገበያ ነበረ። ድሮም እኮ ማትስ ነበረ። ድሮም እኮ ሳይንስ ነበረ። ድሮም እኮ ሶሻል እኮ የሚባል ትምህርት ነበረ እኮ። ግን በተግባር እንዳሁኑ በዚህ አይደለም። ልጆቻችሁን ቤዚክ የሆነ ነገር አስተምሯቸው። ለህይወታቸው የሚጠቅማቸው ነገ የማያስለቅሳችሁ ሰው የሚሆኑበት ነገር አስይዟቸው። ከዛ ትወጡና ትሰራላችሁ።